ሾርት መልሽልኝ እህቴ። ህፃናት ማመን ይችላሉ ወይስ አይችሉም? አይችሉም። ኦኬ ካላመኑ እምነት ከመስማት ነው ስለሚል ማለት ነው። በቃ ቆይ ዝርዝሩን ታዩ። አሁን ካላመኑ ተፈርዶባቸዋል ወይስ አልተፈረደባቸውም? ያላመኑ ሁሉ ተፈርዶበታል ይላል። ስለዚህ ህፃናቶች ተፈርዶባቸዋል ወደ ገሃነመ እሳት የሚገቡት ራይት? ኖ እንደዛ አላልኩም። ኖ እንዳልኩ እነዚህ ሰዎች እነዚህ ህፃናት ሲወለዱ በክርስቲያን ማህበረሰብ ቤተሰብ ውስጥ ከተወለዱ በቤተ ክርስቲያን ውስጥ ያድጋሉ፣ ቃሉን እየሰሙ ያድጋሉ። ወደ መምጣታቸው ወደ መረዳታቸው ሲመጡ ይጠመቃሉ። እኔ አምነው ይጠመቃሉ። እኔ ይህንን ነው ምለው። ያላመነ ግን ተፈርዶበታል ይላል አይደለ? የስ ኦኬ። ህፃናት ማመን አይችሉም ካልሽ ያላመነ ምን ብሎበታል? ተፈርዶበታል። ስለዚህ ተፈርዶባቸዋል ወይስ አልተፈረደባቸውም? ኖ አልተፈረደባቸውም። ምን ማስረጃ አለሽ? በህፃናት ጥምቀት ዙሪያ ደግሞ በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ ነው የሚለው። እነዚህ ህፃናት ሳይማሩ ወይንም ደግሞ ምንም መረዳት ሳይኖራቸው ጥምቀትን ከወሰዱ እግዚአብሔር ወይም ጌታ ኢየሱስ ክርስቶስ ያዘዘውን ትእዛዝ ማዛባት አይሆንም። ማርቆስ 16 ላይ ትንሽ እንዳብራራ ፈልጌ ነው። ኦኬ ልጆችን ይመለከታል ወይ ነው? አዎ ኦኬ ወደ ዓለም ሁሉ ሂዱ አሕዛብን ሁሉ የሚል ቃል አለ። ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እያስተማራችሁ ደቀ መዛሙርቴ አድርጓቸው ይላል። ሁሉ የሚለው ውስጥ የሚለይ ነገር የለውም። እንደገና ደግሞ በጥንታዊ ፈርስት ሴንቸሪ ላይ ካልቸራቸው ምንድን ነው? ከነ ቤተሰቡ አመነ ከነ ቤተሰቡ እንትን አለ የሚለው ውስጥ ቤተሰብ ሲባል ባልና ሚስት ልጅ ብቻ ማለት አይደለም። ሰራተኞቻቸው፣ የሰራተኞቻቸው ልጆች በሙሉ 2 3 4 ሚስት ይኖሯቸዋል። በጥንት ጊዜ ማለት ነው። ፖሊጋሚ የሚባል አለ። 2 3 4 ሚስት ይኖሯቸዋል። ከሁለቱም ከሶስቱም ከአራቱ አባወራው ካመነ ቤተሰቡ ሁሉ ማመን አለበት። ይህ የጥንት ትራዲሽን ነው። ፈርስት ሴንቸሪ ላይ ዶክመንት አለ። ቤተሰብ ሁሉ ያምናል። አንደኛዋ ሚስት ልጅ ከሌላት ሌላኛዋ ሚስት ልጅ ይኖራታል። ሌላኛዋ ሚስት ልጅ ከሌላት ሌላኛዋ ሚስት ልጅ ይኖራታል። እነዚህ ሚስቶቹ እንኳን ልጅ ከሌላቸው ሰራተኞች አሉ፣ የሰራተኞቹ ልጆች አሉ። እነዛ ሁሉ ነው አንድ ላይ የሚጠመቁት ማለት የሚቀበሉት። ያ በጥንት ፈርስት ሴንቸሪ ላይ ያ ትራዲሽናቸው ነው፣ ባህላቸውም ነው። ያንን ያደርጉ ነበር ማለት ነው። እና ያንን የሚመለከት ነው፣ የሚለይ አይደለም። ኤክስክሉድድ የሚያደርግ አንድም ቦታ ማምጣት አይቻልም። ህፃናትን ከድነት ኤክስክሉድድ የሚያደርግ ነገር ኢየሱስ አላዘዘም። አዎ ቴንክ ዩ። እኔም ያነበብኩት እንትኑ ስሞል ካቴኪዝም ላይ አንተ ያልከው ነው። አሁን አዲስ ነገር ካለ ከአንተ መስማት ፈልጌ ነው። አመሰግናለሁ። ቴንክ ዩ ማቲሻ፣ አመሰግናለሁ። ተጨማሪ ጥቅስ ከፈለክ ዮሐንስ 3:5 ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ያለበት ጌታ ራሱ ያው ህፃናት ሰዎች ናቸው፣ ከውሃና ከመንፈስ መወለድ አለባቸው ተብሎም ይታመናል። ተጨማሪ የውሃው ጥምቀት ነው ማለት ነው። ጥምቀት ነው። ዮሐንስ 3:5 የውሃ ጥምቀት ነው። ሁሉም አባቶችም የቸርች ፋዘሮች እንዳለ የውሃ ጥምቀት ብለው ነው የፈቱት። እኔ ግን ዴቭ አንድ ቀን እንትና ጋ ምንድን ነው ማን ነው እና ዲቤት ላይ አንድ ቀን የዮኒ ቤት እያዳመጥ ነበር። በዛን ጊዜ አሁን አንዳንድ መድረኮች ሉትራን እና ፔንቴኮስታል አሁን እኛ አሜሪካ የምኖሩ ሰዎች ከኢትዮጵያ የሚመጡ በጣም እንትን ነው። በጣም አንዱ ከሙሉ ወንጌል አንዱ ሚክስ እያደረገን አብሬን እየኖረን እንትን እያካፈለን ፕሮግራም ካለ አንተ ግን በዛ ላይ ያወራ ትንሽ ኮንፊዝ አደረገኝ። እኔ እንደ አንድ እንትኑ እኛ አሁን ቸርች በኦሮምኛ ነው መድረኩ። በቃ እንትኑ አሁን እንደ ሉትራን እንትኑ ዲፕሎ አይደለም እንትኑ ትንሽ ግራ ገብቶኛል። አንተ ያልክ በውስጥ ይጠይቃለሁ። እሱ ላይ ሆሊ ኮሚኒየን ላይ አንዳንድ መድረኮች ሼር አረግም እያዳመጥ ነበረ በዛን ጊዜ። እታች እንዲሁ ወደደኝ ወንድም ከሆንክ ሴት በተለይ የምንተዋወቅ ከሆነ በውስጥ ሀይ በለኝ። በቴሌግራም ዶክመንት ልክልሃለሁ። ፈርስት ሴንቸሪ ላይ ያለ ዶክመንት
ከነ ቤተሰቦቻቸው ተጠመቁ የሚለው ምን ምን እንደሆነ ከእያንዳንዱ ትራዲሽን ዶክመንት አለው። ያንን ዶክመንት ልክልሃለሁ። አሁን ያልከኝ አሁን የጠየቀኝ ያኔ ዮኒ ማኛ ቤት የተናገርኩት ምንድነው ህብረት አላችሁ ወይ የሚል ነው አይደለ? ጥያቄው የነበረው ህብረት አላችሁ። ያ ምን ብዬ አስቀምጫለሁ? በኢትዮጵያ ኮንቴክስት የጌታ እራት ክሎዝ ነው፣ ኢትዮጵያም ቢሆን ማለት ነው። ምናልባት አንዳንድ ቸርቾች ከመካነ ኢየሱስ ኦፕን ያደረጉ አሉ ተብሎ ቢታማም ግን ክሎዝ ነው የጌታ እራት ላይ ማለት ነው። ይሄ ኮንፌሽናችንም ያስቀመጠው ነው፣ ኃይሉ ትራንስኮላሮችም ያስቀመጡት ነው። የጌታ እራት ክሎዝ ነው። መድረክ መጋራት የሚለው ላይ ግን በኢትዮጵያ ኮንቴክስት እዚህ ውጪ ካለው ኮንቴክስት ይለያል ብያለሁ አይደለ? የኢትዮጵያው ኮንቴክስት መድረክ ይጋራሉ። አንዱ አገልጋይ ሌላው ጋር ሄዶ ያገለግላል፣ ይሄኛው አገልጋይ ሌላው ጋር ሄዶ ያገለግላል። እንደዚህ አይነት ነገር አለ ኢትዮጵያ ውስጥ ብዬ አስቀምጫለሁ፣ የኢትዮጵያው ማለት ነው። ወደ ውጭው ስንመጣ ግን እንደዚህ አይነት ነገር የለም። እዚህ በተለይ ይሄ አይኤልሲ እና ወርልድ ሉትራን ፌዴሬሽን ተብሎ በሁለት ይከፈላል። ወርልድ ሉትራን ፌዴሬሽን ማለት ሊበራል ሉትራኖች ናቸው። አይኤልኤስ ማለት ደግሞ ኢንተርናሽናል ሉትራን ካውንስል፣ እነሱ ደግሞ ኮንሰርቫቲቭ ሉትራን ናቸው። እኔ ያለሁበት ማለት ነው። በጣም አጥባቂ ናቸው። እነ ሚዙሪ ሲኖድ እነ ዊስካንሰን ያሉበት ማለት ነው። እዚህኛው ጋር በምትመጣበት ሰዓት ይሄ ከሌላው ጋር አደለም ከሪፎርምዶች ጋር አደለም ከፔንቴኮስታሎች ጋር መድረክ ሊጋሩና የጌታ እራት ሊወስዱ ከሊበራሎች ጋር አይወስዱም። ከሊበራል ሉትራን ጋር ከኤልካ ጋር ሚዙሪ ሲኖድና ዊስካንሰን የጌታ እራት አይወስዱ፣ መድረክ ሼር አያደርጉ። እዛ ሊበራል ሉትራኖስ ካሉት ጋር መድረክም የጌታ እራትም ሼር አያደርጉም። እንኳን ከፔንቴኮስታሉና ከሪፎርምድ ጋር አይደለም ማለት ነው። መድረካቸው የተጠበቀ ነው። ሳክራመንታቸው ይሄ የጌታ እራታቸው ክሎዝድ ነው። እዚህ በውጭው በዚህ አሁን ባለውበት ማለት ነው። በኢትዮጵያው ኮንቴክስት ግን ስንመጣ ብዙ ነገራችን የተቀላቀለ ነው። ብዙ ነገራችን የተዋሃደ ነው። ኢትዮጵያ ውስጥ ጴንጤቆስጤው የትኛው ነው፣ ሉትራን መካነ ኢየሱስ የትኛው ነው ብለህ ማትለይበት ነው። ኢትዮጵያ ውስጥ ብዙ ነገሩ የተደበላለቀ ነው። ከዚህ የተነሳ የትራዲሽን መደበላለቅ፣ የብዙ ነገር መቀያየት ስላለ ኢትዮጵያ ውስጥ መድረክ መጋራት አለ። አንዱ ሄዶ አንዱ ጋር ያገለግላል፣ አንዱ ሄዶ አንዱ ጋር ያገለግላል። እንዳውም አንዳንድ የተጠቆምን የተነገረን የመካነ ኢየሱስ ቸርቾች ኦፕን ያደረጉና ሌሎችም በሚመጡበት ሰዓት አብረው የሚወስዱበት አለ የሚለውን ሰምተናል። አብዛኛው ግን ክሎዝ ነው የጌታ እራት ኢትዮጵያም ቢሆን ማለት ነው። ይህንን አስቀምጫለሁ። መድረክ መጋራት አለ እንትን ማለት አለ ብዬ ማለት ነው። እዚህ ግን የለም ነው። እዚህ እኔ ባለውበት በተለይ በኮንሰርቫቲቭ ሉትራን መካከል አይደለም ከሪፎርምድ ጋር እና ከፔንቴኮስታል ጋር ሊበራል ሉትራን ጋር አብረው ኮሚኒየን አያደርጉም፣ አብረው መድረክ አይጋሩም፣ ከኤልካ ጋር ከምናምን የመሳሰሉት ጋር ማለት ነው። ያንን ነው ለማስቀመጥ የሞከርኩት። ቴንክ ዩ። በቃ እስቲ አውራለሁ፣ አንተ በውስጥ እናወራለን። አንዳንድ ጥያቄ ይጠይቃለሁ። ቴንክ ዩ ማቴሻ፣ አመሰግናለሁ በጣም። እሺ ዳዋ ዴቭ፣ ግን አሁን መድረክ አይጋሩም ምናምን ያልከው ማለት አይቀበሉም ነው ራሱ ሪፎርምዶችን ልክኛ ወንጌል አማኝ ተብለን እንደተሰበሰብ ነው። እነሱ እርስ በራስ ምንድን ነው መሀላቸው ያለው ነገር? አንተስ ምን ታምናለህ በዚህ ጉዳይ ላይ አሁን ባነሳው ሀሳብ? እኔማ ማምነው አሁን ያለውበትን ነው። እንደዚህ እንድትሆን ነው ኢትዮጵያ የምንፈልገው። ኢትዮጵያ ያለችውም የራሷን አይደንቲቲ የራሷን መልክ በደንብ አስጠብቃ በደንብ አክርራ እንድትሄድ ነው የምንፈልገው። ልክ እንደ ኮንሰርቫቲቭ ሉትራኖች ማለት እንደ ሚዙሪ ሲኖድ እንደ ዊስካንሰን እንድትሆን ነው የምንፈልገው። ግንኙነቱም ተጀምሯል። ከዛ ሊበራል ሉትራን ካሉበት እንትን ብላ ወደዚህ እንድትገባ ግንኙነቱ ተጀምሯል። ከሚዙሪ ሲኖድ ጋር ጥብቅ ግንኙነት አላት። አሁን ያንን ነው የምንፈልገው። የተቀላቀለ ነገር አንፈልግም። የተደበላለቀ የትራዲሽን መደባለቅ አንፈልግም። አዎ ማለት ልዩነቱን የሚፈጥረው ነገር ምንድን ነው? ስርዓቱ ነው ወይስ ሌላ ነገር ነው? የራሳችን ሊተርጂ አለን እኛ። አሁን ሊተርጂ ሌላው ጋር አሁን እናንተ ጋር ሊተርጂ አለ፣ ቅዳሴ የለም። እኛ ጋር የራሳችን ሊተርጂ አለን። ስርዓታችን ራሱ የተለየ ነው። አሁን እዚህ ብትመጣ ማለት ነው አይደለም። ቆይ ልንገርህ፣ እዚህ ብትመጣ እሱን የእምነት መግለጫ ማንበብ ብቻ አይደለም። ሊተርጂ ልክ እንደ ኦርቶዶክስ እንደሚደረገው ቅዳሴ፣ ካቶሊክ እንደሚደረገው ቅዳሴ እዚህ ብትመጣ
እንደ ኦርቶዶክስ ቤተክርስቲያን የገባሁት ወይስ ካቶሊክ ነው የምትለው? ፕሮቴስታንት አይመስልህም? ቤተክርስቲያን ራሱ ስትገባ ማለት ነው ስዕሎቹ፣ ምኖቹ፣ እንትኖቹ፣ አይከኖቹ፣ አልተሩ ምናምኑ፣ ቅዳሴው ስታይ ምናምን እንዴ ኦርቶዶክስ ነው የገባሁት ወይስ ካቶሊክ ነው የገባሁት ነው የምትለው? ያ የራሳችን ሊተርጂ ነው የጥንቷ ይዘነው የመጣ ነው ማለት ነው። ግን ኢትዮጵያ ሲመጣ ብዙ ነገር ተደበላልቋል፣ ብዙ ነገር አብሮ ተቀያይቷል። ያንን አንፈልገውም። ለዛ ነው ኦፖዝ እያደረግን ያለ ነው። ፔንቴኮስታል ሪቫይቫሉንም አትቀበሉትም ማለት ነው? ከዛ ጋር የተያዘውን ነገር ወጣ አልኩብህ። ግን ሶሪ፣ የትኛው ሪቫይቫል? ፔንቴኮስታል ያው እዚህ ያለችው መካነ ኢየሱስ አብዛኛው በቃ ፔንቴኮስታል ጋር ነው የተደባለቀው። ያ ካሪዝማቲክ ነኝ እኮ አለች የኢትዮጵያው መካነ ኢየሱስ። አሁን አንተ ትወደዋለህ ወይ አንተ ትፈልገዋለህ ብትለኝ በግሌ ማለት ነው አልቀበለውም፣ አልፈልገውም። እኔ ሊተርጂካል እንድትሆን ነው፣ ቅዳሴዋን አጥብቃ እንድትይዝ ነው። በፊት የነበራትን ነገር አጥብቃ የራሷን መልክ እኔ የመካነ ኢየሱስ ብቻ አይደለችም እኮ ሪፎርምድ የራሳቸው ምክንያቱም ሜንላይን ፕሮቴስታንት ስለሆኑ የራሳቸው መልክ አላቸው፣ የራሳቸው አይደንቲቲ ያላቸው ሪፎርምዶች ገብቷል። እነሱም የራሳቸውን አይደንቲቲ በደንብ ኪፕ እንዲያደርጉ ነው የምፈልገው። ፔንቴኮስታሉም ልክ እንደዛው የራሱን አይደንቲቲ ኪፕ አንዱ ከአንዱ ጋር እንዳይደበላለቅ፣ የትራዲሽን መደበላለቅ፣ መዋዋጥ እንትን ማለት ያንን ነው የምንጠላው። በቃ የጠላ ነው ያንን ነው። ስለዚህ መካነ ኢየሱስ ኦፍኮርስ ካሪዝማቲክ ነኝ አለች አደለ? አንተ ትፈልገዋለህ ብትለኝ አልፈልገውም። ከኔ ጋር ያሉት ይፈልጉታል ብትል አንፈልገውም፣ ግን ነኝ ብላለች። ግን እስኪ መጀመሪያ ኮንሰርቫቲቭ ሉትራን ውስጥ ትግባ። ኮንሰርቫቲቭ ሉትራን ውስጥ ስትገባ ብዙ ነገር የዛን ሰዓት እየተቀየረ እየተለወጠ ይመጣል ብለን እንጠብቃለን። እዚህ ላይ እኔ የአሁኑ ዴቫ ያነሳ ጥያቄ አለኝ። አሁን በቅርብ ከኢትዮጵያ የመጡ ሰዎች እኔ አሁን ባክግራውንድ መካነ ኢየሱስ ነኝ፣ ግን በቅርብ ከዛ የመጡ አሁን አንተ እዚህ ሀገር የምትቆይ ትችላለህ። በእንግሊዝኛ ነው እንትኑ ሰርቪሱ እንዳለ ሁሉ ነገር መድ አሁን ይሄ ነገር ደግሞ በእድገት እንትኑ ቋንቋ ነው የማውቀው እንጂ ቶሎ እንትን አይደለም። እኔ አማርኛ ብዙም አልችልም፣ ግን እሞክራለሁ፣ አንደርስታንድ ታደርጋላችሁ ብዬ እገምታለሁ። ስለዚህ አሁን ቸርች ውስጥ የተለየ እንትን ዶሚኔሽን ያለ ቸርች ውስጥ ብዙ ሰው ነው ከባክግራውንድ ፔንቴኮስታል ሙሉ ወንጌል ብዙ ሰዎች ነው አለ። ግን አሁን አንተ እንዳልክ ስለዚህ እዚህ የመጡ ሰዎች እንዳንተ ያልክ እኮ በእንትኑ ምንድነው የአንተ ደረጃ ሳይደርስ እኮ ሰው እኮ እምነቱም ይትያል ብዬ እገምታለሁ። ስፔሻሊ እዚህ ሀገር ውስጥ ቋንቋውን ከኢትዮጵያ ዛሬ መጥቶ ከነሱ ጋር አንተ ቆይቶ ነው መሰለኝ በትምህርቱም እኔ አሁን አንዳንድ ጊዜ ሄዳለሁ በጣም ግን አብዛኛው በኦሮምኛ ፕሮግራም አለ። ከኢትዮጵያ ኤሪያ የሚመጡ ሰዎች ብዙ ሰዎች አሉ። ስለዚህ በአኑዋል ኮንፈረንስ አለ፣ በተለየ ፕሮግራም አለ፣ አንድነት አለ። ስለዚህ እስካሁን ይሄ ነገር አንተ ያልክ የኛ ሰዎች ራሱ እዚህ የቆዩ ራሱ እንዳሁኑ ኮንሰርቫቲቭ ሆኖ የተደረገ ነገር አላየሁም። እኔ አሁን ኮንፈረንሱ እሄዳለሁ ግን እስካሁን አላየሁም። በቃ ይሄ ኮንሰርቫቲቭ ሆኖ በቃ እንትኑ እኔ አሁን እውነት ለመናገር ባለፈው አንተ እያወራ እያሰማ ነበር። ኮንሰርቫቲቭ ሆኖ በቃ አንድ ሆኖ ከዛ ሀገር የመጡ አብሮን እየሰሩ ኮንፈረንስ አኑዋል ኮንፈረንስ ከሙዙሪ ጋር ኤልኤምኤስ ጋር አንድ ሆናችሁ እየሰራችሁ ነው። እዚህም አሁን አንተ አሁን እሱ ያንተ እንትኑ ነው ፍላጎት ነው። ግን በአንተ ሲሄድ እኮ የኛ ምንድነው ፓስተሮች ራሱ የሉትራን ፓስተሮች እንትኑ ምንድነው ኮንኮርዲያ የተማሩ ጥቂት ሰዎች ናቸው የተማሩ። ራሱ እኮ በእኛ በአማርኛ በኦሮምኛ እንትኑ አንድ ሆኖ ነው በቃ እንደ ኢትዮጵያ እስካሁን ምንድነው በአማርኛ ብዙም አላውቅም፣ በኦሮምኛ እንደዛ ነው የማውቀው። የቱም ሲሄድ እኔ ኮንፈረንሱም አንዳንድ ጊዜ ሲሄድ በቃ አንድ ምንድነው ሆሊ ኮሚኒዮን አንድ ሆነን ወዛለን፣ ዝማሬም ሁሉ ነገር በቃ እንደ ኢትዮጵያ ነው። የተለየ ነገር አላየውም። ግን አንዳንድ ቦታ ግን ኮንሰርቬቲቭ መሆን ይችላሉ እነሱ። ግን እዚህ ላይ ግን በቅርብ ኢትዮጵያ የመጣ ላይ ብዙ ጫና አይፈጠርም፣ ብዙ ቋንቋ ያልተረዳ እኔ አሁን በኦሮምኛ ነው በጣም አስረዘምከውና ግልጽ ነው ሀሳቡ። እኔም ውጭ ሀገር ነው የምኖረው ከካናዳ ውስጥ የኢትዮጵያውያን ኤርትራውያን ከተለያየ ሀገር ከተለያየ ቤተ እምነት ከሙሉ ወንጌልም በተለይ ኤርትራ ውስጥ ከኬንሻ አለ፣ ፌዝ ሚሽን አለ፣ የኤርትራ ወንጌላዊት የሚባል አለ ልክ እንደ መካነ ኢየሱስ ምናምን
የኢትዮጵያ ደግሞ ከተለያዩ ቸርች ከቃልዮት ከሙሉ ወንጌል ከመካነ ኢየሱስ የመጡት አንድ ላይ ነው የሚሰበሰቡት። ገባህ? መካነ ኢየሱስ አንድ ቦታ ነው እንጂ ለምሳሌ እኔ ያለሁበት ከተማ መካነ ኢየሱስ ራሱን የቻለ ቸርች የለም። ስለዚህ ቸርቾች አሉ ብዙ የወንጌላውያን ቸርች የሚባል ማለት ነው። አንድ ላይ ነው መካነ ኢየሱስም ቃልዮትም ሙሉ ወንጌልም ኤምኬስም አንድ ላይ ስለሆነ ቸርች አንድ ላይ ህብረት የሚያደርጉት እንግዲህ አንድ ላይ ከሆኑ የሚያስማማቸው ነገር ነው እንጂ የሚያደርጉት እንደ መካነ ኢየሱስ ልታረግ አትችልም። ገባህ? አንተ የምታወራው ሌላ ነው፣ ዴቭ ደግሞ እያለ ያለው ሌላ ነው፣ እኔ እስከገባኝ ድረስ ማለት ነው። አንተ ግን አሜሪካ ስላለ የነጮች ማለት እነሱ ዴቭ የሚሄድበት ቸርች ማለት ነው እዛ ሄደህ ብታየውና ከዛ መተህ ብትናገር ነው የሚሻለው እንደ ሀሳብ ማለት ነው። እኔ ጥያቄ ልጠይቅ። እንደምን ዋላችሁ አደራችሁ ቅዱሳን? ቆይ እንትን ገባህ? ዳዋ ማለት ዴቪ መልስ እኔ ሄዳለሁ እኮ እኔ አንዳንድ ጊዜ ከእነሱ ጋር ፕሮግራም ራሱ እንትን አካፈላለሁ። እኔ ያልኩ ግን በዛ ኮንሰርቬቲቭ ሲሆን በቅርብ ከዛ የመጣ ሰዎች እኮ እናጣለን ያልኩ ነው እንጂ እኔ ሀሳብ ነው እንጂ እንትን አይደለም። በዚህ ደግሞ በዛ የመጣ ጫና አይፈጥርም። ያንተ ሀሳብ ስትናገር አይ አንተ ልክ አይደለህም የምትለው ነገር እንደዚህ አይደለም ያልክ ስለሚመስል እንደዛ አይደለም። በኢትዮጵያውያን ስለ ሀበሻ የምናወራ ከሆነ ከተለያየ ቤተ እምነት የምንመጣው ሶሪ ድምፅ ነበረ አሁን ተጠፋ እና አንድ ላይ ነው ህብረት የሚያደርጉት የኢትዮጵያ መካነ ኢየሱስ ከሙሉ ወንጌል እንዳልኩ ከሁሉም ኢትዮጵያ ውስጥ ያለው ቸርች እዚህ ሲመጣ ሙሉ ወንጌል ተብሎ ቸርች እኔ እስከማውቀው ድረስ የለም። እዚህ ያለበት ሀገር የለም፣ ሙሉ ወንጌል የለም፣ ቃልዮት የለም። አንድ ላይ ነው ወንጌላውያን ተብሎ ነው ቸርች ያለው። እንትን ወንጌላዊት እንትን ብቻ ስም የቸርች ስም ተሰጥቶ ወንጌላዊት ብቻ ነው የሚባለው። መካነ ኢየሱስ ግን ራሷን ችላ ብትከፍት ኑሮ ያው የመካነ ኢየሱስ እንትን ነው የሚሆነው ለማለት ፈልጌ ነው። ዴቭ እንትን ያልከው ስለሆነ ማለት ነው። ዴቭ ይመልስና ከዛ ጥያቄ እንትን ዴቭ ቀጥ ዳዋውን እኮ ስጋቱን ነው እየተናገረ ያለው አንቹ ቴክስት እየጻፍኩ ነበረ። አይ ቲንክ የዳዋ እኮ ስጋቱ መሰለኝ ቋንቋ ለማናቀው ከዛ ለምንመጣው ምናምን መሰለኝ አይደል? ወደዛ የሚመጡ ሰዎች ደግሞ በዚህ ኮንሰርቬቲቭ ከሄዱ ደግሞ ብዙ ሰዎች ደግሞ እምነቱም ያጣል ብዬ ይገመታሉ። እዚህ ማለምን አንተ ምንድነው በቋንቋ አሁን አንደኛ ሊተርጂ ብዙ እንትን አለ ምንድነው ፕሮሰሶች አሉ። አሁን ቋንቋ ማወቅ ራሱ እዚህ ሙቆይ ይችላል እንትኑ አንደርስታንድ ለማድረግ ማውራትና ስብከት አንድ አይደለም። ስለዚህ እዚህ ላይ በኮንሰርቬቲቭ ስንሄድ አንደኛ ወደዚህ የሚመጡ በቅርብ ሰዎች እንዴት ሆናሉ ብዬ ታስባለህ? እኔ አይዲያ ነው እዚህ ላይ እንጂ አንተ ኦፖዝ ለማድረግ አይደለም። በዚህ አንደርስታንድ እንድታደርግ ይፈልጋለሁ። ገብቶኛል ሀሳብ። ሊተርጂው ለምሳሌ አንዳንድ ቦታ ላቲን ነው፣ በላቲን ነው ቅዳሴው፣ አንዳንድ ቦታ በእንግሊዝኛ ነው። ስለዚህ ያንን ቋንቋ መልመድ፣ አብሮ መቀደስን መልመድ፣ ቋንቋውንም አዳፕት ማድረግን ራስን አፕዴት ማድረግን ይጠይቃል። አብሮ እኩል ፓርቲስፔት ለማድረግ እና እኩል ለመራመድ ማለት ነው። እና ያ እንደየሰው ሁኔታ ቶሎ የሚፈጥናለ፣ ቶሎ የሚዘገያለ። ነገር ግን ማገልገል እንኳን ባይችል እየተካፈለ ያንን ነገር ፕራክቲስ ያደርጋል ማለት ነው። ቴንክ ዩ። በውስጥ እጠይቃለሁ እስቲ አንዳንድ ጥያቄ ስላለኝ። እኔ የት ስቴት ነህ? ካሊፎርኒያ። ኦኬ፣ ካሊፎርኒያ አሉ በጣም ብዙ ሉትራን ቸርቾች አለ። እኔ ግን እኮ እንትኑ ያንተ ከእነሱ ጋር እየሰራ ነው። እስቲ እናወራለን በውስጥ አንዳንድ ጥያቄ እጠይቃለሁ። ዳዋ ሙሉ ወንጌል ብትሄድ አሪፍ ነው። እኔ አንድነት እፈልጋለሁ። እኔ ለየትኛው እኔ ምንድን ነው አንድነት እፈልጋለሁ። አንድ እንደኛ የሚያደርግ ደግሞ በክርስቶስ ነው እንጂ እኔ በዚህ ነው አብዛኛው እንትን ማድረግ እፈልጋለሁ። እንዲሳይ ሙሉ ወንጌል መስለኝ ነው። ችግር የለውም። እሺ ተረድቻለሁ። ስለ ዶክተር ኢንተውና ስለ ኢየሱስ እናወራ። አሁን እኮ ዴቭ ሲነግረኝ ማለት ነው እኔ ወደ መካነ ኢየሱስ ወደ ቀደመው ተመለሰች ሲባል በቃ ስርዓቶቹ ምኖቹ የኦርቶዶክስ ነው ቁጭ ምናምን ሲል በቃ ማለት
እንዴት እንገባለን ብዬ ሰጋው። ለምን እኛ ደግሞ አሁን ስሪ ፒስ ሱፋችንን ለብሰን እቺ የምንጠራረግባትን ፎጣ ይዘን ምናምን ነውና ትንሽ አስቸጋሪ እንዳይሆን ሰጋውኝ እና እንመለስ ሲባል ወደ አስተምሮቱ ምናምን ቢሆን ሞር የተሻለ ይመስለኛል። ያው ትምህርቱን ቀጥ ተደርጎ ቢያዝ ጥሩ ነው። እኛም እንደ ቃልዮት እኮ እናስባለን። እንደ ቃልዮት ራሱ ብዙ የራቅንባቸው የሸሸንባቸው ነገሮች አሉ። ለምሳሌ ቃልዮት ነብይና ሐዋርያ ብላ አትሾምም፣ ግን በውስጥ ታዋቂነት አሉ ብላ እጠቀማለሁ አሉ ትላለች፣ ግን አትሾምም። እና የበፊት ግን ባክግራውንዷ እንደዛ አልነበረም። ወደዛ እንድትመለስ ምናምን እናስባለን። ከዛ አንፃር በጣም ጥሩ ነው። ግን ይሄ ከህንፃ ዲዛይን አንፃር ከምናምን አንፃር ግን ያለው ነገር ብዙ እኔ እንትኑ አልታየኝም ለማለት ነው። ፒስፉል ጥያቄ አላት ማቲ። ቆይ እዚች ጋር አስተምሮቱ ቢሆን መልካም ነው ያልከው አስተምሮቱ ነው። አስተምሮቱ ከትራዲሽኑ የተነጠለ አይደለም። ለምሳሌ ስለ አልተር ስናስተምር አልተሩ ውስጥ ራሱን የቻለ ትራዲሽን አለው። ቅዳሴው፣ ኮንሰክሬት ማድረጉ፣ ምን ማድረጉ ይህን ሁሉ ትከተላለህ። ስለ አልተር ስታወራ ቄሱ የሚለብሰው አለባበስ ልብሱን ይመለከታል። አልተሩ የሚለብሰው ልብስ፣ ካንድሎቹ፣ እዛ ጋር የሚቀመጠው በወርቅ የተጻፈው ጽሑፍ፣ እያንዳንዱ ነገር ካልቸሩ በፊት ይዘነው የመጣነውን ነገር ያንን ሁሉ የሚያጠቃልል ነው ትምህርቱን ስታስተምር ማለት ነው። ስለዚህ ትምህርቱን ስታስተምር ካልቸሩ ወንጌል አንጻር ምን ጥቅም አለው ማለት ለወንጌል ስትሉ ምንስ ቢደረግ እነዛ ነገሮች ምን ለውጥ አለው ነው ማለት። ያው መጽሐፍ ቅዱስ ላይ ተደንግጎ እንደዚህ ይደረግልኝ ቤት ውስጥ እንዲሰራልኝ የሚል ነገር የለም። ቀደም እንዳነሳ ነው በጥምቀት ዙሪያ ላይ ያላችሁን በጌታ እራት በቅዱስ ቁርባን ዙሪያ ላይ ያላችሁን ምናምን አስተምሮ ጠበቅ አድርጋችሁ ይዛችሁት፣ ግን እነዚህ ነገሮች ብዙ ማለት መደረግ ካለበት እንደው ቢደረግ፣ ግን ፎከስም ተደርጎ ቅዳሴውስ ቢሆን ሰው እንዲሰማውና ምን እንዲልበት ነው እንትኑ ራሱ ያው ቅዳሴው ራሱ ጸሎቱ ምኑ እዛ ቦታ ላይ የሚቀርበው ነገር እኮ ሰዎችን አድሬስ እንዲያደርግ ነው እንዲያገኝ ነው። ሰዎች በዛ ውስጥ ያለውን ነገር ሰምተው አዳምጠው እምነት ፈጥረው እንዲባረኩበት ነው፣ ጸጋ እንዲካፈሉበት ነው ሼር የምታደርጉት። ያን ነገር እንዴት አይተኸው ነው ካልቸሩን ራሱ ወደ መመለስ መምጣት አለብን የሚለውን ፖይንት ያነሳኸው የሚል ጥያቄ ተፈጥሮብኝ። እያንዳንዱ ዲኖሚኔሽን የራሱ ትራዲሽን አለ። ሉትራን የራሱ ትራዲሽን ይዞት የመጣው አለ። ከስር የሚመዘው ከአባቶች ጀምሮ እየመዘዘ የሚያመጣው ትራዲሽን አለ፣ የተከተለው መስመር ማለት ነው። ሪፎርምድ ጋር ስትል የራሱ ደግሞ ከሉትራን ደግሞ ለየት ያለ ከለር ያለው የራሱ ትራዲሽን አለው። ፔንቴኮስታል ጋር ስትመጣ ፔንቴኮስታል ጋር ከመድረስ በፊት ከዛ በፊት ብዙ አለ። ምክንያቱም ከአንገሊካል ሜቶዲስት፣ ከሜቶዲስት ሆሊነስ፣ ከሆሊነስ ኢቫንጀሊካል፣ ከኢቫንጀሊካል ነው ፔንቴኮስታል የመጣው። ስለዚህ እነዚህ ሁሉ የራሳቸው የሆነ ትራዲሽን ይዘው ነው የወጡት። የራሳቸው የሆነ ትራዲሽን አላቸው። ስለዚህ ትራዲሽኑን ስታነሳ ትምህርቱን ስታስተምር ከትራዲሽኑ የተነጠለ አይደለም ነው እያልኩ ያለሁት። እኔ ልቀጥል ፕሊዝ። ጠይቅ ያለው ሀሳቡን እኔ ዳዊትን ነው መጠየቅ። ትመለሳለህ። አንዴ ዳዋ ትመለሳለህ። ፒስፉል ትጠይቅና ፒስፉል ጠይቅ። ዳዊት ሰላም ላንተ ይሁን። ሰላም ይብዛ። አሜን። አንተ ልጠይቅ የምፈልገው ነገር አለ፣ በተለይ በጥምቀት ዙሪያ መካከል ማለት ነው። ለእኔ ግልጽ ያልሆነልኝ ነገር ቅድም ስታወሩ እየሰማው ነበረ። ቅድም አንተም ጠቅሰዋል። ይህንን እንግዲህ ሂዱ አሕዛብን ሁሉ ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የሚለውን ነገር እያየሁት ነበር እና ከዛም በፊት ልጠይቀ ነበር አንተ ከማለት በፊት እዚህ ውስጥ ምን የሚል ቃል አለ? እንግዲህ ሁሉ አሕዛብ የሚባሉት እነማን ናቸው? አሕዛብ የሚባሉት እነማን እንደሆኑ እንድትነግረኝ እፈልጋለሁ። ከዛ በኋላ ደግሞ ምን ይላል? እንግዲህ ሂዱ አሕዛብን ሁሉ ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ከዛ አሁን አንተ ብዙ ነገር ብለሃል። ወንጌል የሚለው ሂዱ ነው። ኢየሱስ ክርስቶስም እየሄደ ነበረ ያገለገለን። አንድ የተከሸነ ቤተ መቅደስ አልነበረው። ምክንያቱም ጌታ ኢየሱስ ክርስቶስ ለዓለም ሁሉ እንደሞተ መጽሐፍ ቅዱስ ይነግረናል። ሂዱ ነው የሚለው። እኛ እንዴት ነው ይሄንን ትራዲሽናችንን አሁንም አንተ የምትለውን እናንተ ልበል
ይህንን ነገር ሁሉ አድርጋችሁ ሂዱ የሚለው አሁን እኔ ባለሁበት ሀገር ቅድም ወንድሜ ሲናገር ነበረ ዳዋ እኔ አውስትራሊያ ነው ያለሁት ሁሉም አንድ ላይ ነው ህብረት የሚያደርገው ምንም አይነት ኤክስኪውዝ የለም እስራኖች የተለያየ አይነት አመለካከት ካላቸው የራሳቸው የሆነ ነገር ለማድረግ ማለት ነው ግን አንድ ላይ መሆን ዋናው ክርስቶስ ኢየሱስ መሰበኩ ነው ዋናው ክርስቶስ ኢየሱስ ነው ብለው አንድ ላይ በህብረት አድርገዋል ግን አሁን እኔ ዋናው ጥያቄ ማለት ነው አሕዛብ የሚባሉት እነማን ናቸው በህፃናት ጥምቀት ዙሪያ ደግሞ በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ ነው የሚለው እነዚህ ህፃናት ሳይማሩ ወይንም ደግሞ ምንም መረዳት ሳይኖራቸው ጥምቀትን ከወሰዱ እግዚአብሔር ወይም ጌታ ኢየሱስ ክርስቶስ ያዘዘውን ትእዛዝ ማዛባት አይሆንም ወይ ለምሳሌ እኔ ያለሁበት ቤት ውስጥ ያላመኑ ሰዎች አሉ ኦርቶዶክሶች አሉ በእኛ ቤት ውስጥ ማለት ነው ክርስቲያኖች አሉ ሌላም ደግሞ የራሳቸው የሆነ አመለካከት ያላቸው እህትና ወንድሞቼ አሉ እንዲሁም ሌሎች ቤተሰቦቼ ማለት ነው ይህንን እንዴት ነው አንተ እንትን የምትለው እነዚህን ሁሉ እኔ አሁን እንደ ክርስቲያን ማስበው አሕዛብ ናቸው ያላመነ ሁሉ አሕዛብ ነው እዛ አምነው ነው መጠመቅ ያለባቸው እምነት ደግሞ በትምህርት የሚመጣ ነው ሰው እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላል አይደል እግዚአብሔር ቃል ሰምተን ነው የምናምነው እኔ ጌታ ኢየሱስ ክርስቶስ ተመስክሮልኝ ሰምቼ ነው ወደ እምነት ወደ ትምህርቱም ወደ ጥምቀቱም የመጣሁትና እንዴት ነው ይህንን ነገር ልታገናኝ የምትችለው ብዬ ልጠይቅ ነው አሕዛብ የሚባሉት እነማን ናቸው እነዚህ ህፃናት በህፃንነታቸው ሲጠመቁ ከዛ በኋላ ያላቸው የመረዳት ጥማት ትንሽ ለየት አይልም ወይ የኔ ጥያቄ ነው ይቅርታ ሌሎች ኦፌንስ እንዳትሆኑ የኔን መረዳት ነው የራሴን ነው እና ዴቪድ ወደ አንተ ልመለስ መልካም አሕዛብ ኔሽን ማለት ነው ኔሽን ማለት ህዝብ ሁሉ ማለት ነው ሄዳችሁ ህዝብን ሁሉ ወይም ደግሞ ከአይሁድ አለ ሌላው በሙሉ አሕዛብ ተብሎ ነው የሚጠራው ህግ ነቢያት አባቶች ከነሱ የሆነ ወገን አለ ሌላው በሙሉ ደግሞ አሕዛብ ተብሎ ነው የሚጠራው ስለዚህ ወደ እነዚህ ኔሽኖች በሙሉ ሄዳችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁን ያስተማራችሁ ደቀ መዛሙርቴ አድርጓቸው አለ እዚህ ጋር ህፃናትን ኤክስክሉድድ አድርጓል ወይ ነው ትልቁ ጥያቄ ምክንያቱም ጴጥሮስ ሲናገር ሐዋርያ ሥራ ምዕራፍ 2 ላይ የተስፋው ቃል ተጠመቁ ካላቸው በኋላ የተስፋው ቃል ለእናንተና ለልጆቻችሁ ነው አለ ተስፋው ቃል ማለት ምንድን ነው ያ የተስፋው ቃል ለእናንተና ለልጆቻችሁ ልጆቻቸውን አልነጠለውም የተስፋውን ቃል ከልጆቻቸው ነጥሎ አይደለም ያቀረበው ለእናንተና ለልጆቻችሁ ነው ብሎ ሲያቀርብላቸው እናያለን ስለዚህ በመጽሐፍ ቅዱስ ላይ በምናይበት ሰዓት የመጀመሪያውን ከብሉይ ኪዳን ነው የምንነሳው የግዝረት በሚሰጥበት ሰዓት ህፃናቶች የ8 ቀን ልጅ ይገረዝ ነበር የ8 ቀን ልጅ አምኖ ነው የሚገረዘው ነው ምክንያቱም የኮቨነንቱ አባል ለመሆንና የኮቨነንቱ ቤተሰብ ለመሆን የ8 ቀን ልጅ ምን ያደርጉ ነበር ይገረዙ ነበር ያንን ደግሞ ግርዘት ቆላሲያስ ላይ ጳውሎስ ከምን ጋር አገናኝቶታል ከጥምቀት ጋር አገናኝቶታል ያ ደግሞ ጳውሎስ ያገናኘውን ደግሞ የቤተ ክርስቲያን አባቶች እንዳለ ተቀባብለውታል የአዲስ ኪዳን ግርዘት ጥምቀት ነው ብለዋል እነ ጀስቲን ማርቲን የአዲስ ኪዳን ግርዘት ጥምቀት ነው ብለዋል ኦኬ ስለዚህ ምንድን ነው መሆን ያለበት ማለት ነው አንድ ሰው በሚያምንበት ሰዓት ቅድም ያስቀመጥኩት አለ አንድ ቤተሰብ አባወራው በሚያምንበት ሰዓት ከነ ቤተሰቡ የሚለው ቋንቋና አማርኛ እኛ ኢትዮጵያኖች ምናልባት የምንረዳው አንድ ወንድ አንድ ሚስት ነው ያለው ልጆች ሊኖረው ይችላል ላይኖረው ይችላል በሚለው ነው የምንረዳው በጥንት ጊዜ ግን እንደዛ አይደለም ፖሊጋሚ ነበረ አንድ ወንድ 2 3 4 ሚስት ሊኖረው ይችላል ስለዚህ ከነ ቤተሰቡ ነበር የሚጠመቀው አንደኛው ሚስት ልጆች ባይኖራት ሌላኛው ይኖራታል ሌላኛው ባይኖረው ሌላኛው ይኖራል ከሌለ ደግሞ ሰራተኞች አላቸው እነዛ ሚስቶች ደግሞ ሰራተኞች አላቸው ሰራተኞቹ ደግሞ ልጆች አላቸው ይሄን ሁሉ ያጠቃለለ ነው ከነ ቤተሰቡ ሲባል ማለት ነው አባወራው ሲያምን ከነ ቤተሰቡ ነው የሚጠመቀው ማለት ነው ህፃናቶችን ኤክስክሉድድ ያደረገ አይደለም ኢየሱስ ክርስቶስም ሲናገር ህፃናት ወደ እኔ ይመጡ ዘንድ ምን አትበሏቸው ነው ያለው አትከልክሏቸው ኦኬ ኢየሱስ ህፃናት ወደ ማን እንዲመጡ ይፈልጋል ወደ እርሱ እንዲመጡ ይፈልጋል ህፃናት ወደ ኢየሱስ የሚመጡት በምንድን ነው በእግራቸው አይደለም መቼም
በምንድን ነው የሚመጡት ከተባለ በጥምቀት ነው። ምክንያቱም ጥምቀት ምንድን ነው ብለን የምናምነው ክርስቶስን የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው፣ ሪጀነሬት የምናደርግበት ነው፣ የኃጢአትን ስርየት የምናገኝበት ነው ብለን ስናምን በምንድን በኩል ነው መምጣት የሚችሉት ህፃናት ወደ ክርስቶስ? በጥምቀት በኩል ነው። ግን ወላጆች ምን ተብለዋል? አትከልክሏቸው፣ ወደ እኔ ይመጡ ዘንድ አትከልክሉ። ወላጅ ምን ማድረግ ይችላል ማለት ነው? ልጆቹን መከልከል ይችላል። አላስጠምቅም ያለ ወላጅ ልጆቹን ወደ ኢየሱስ እንዳይመጡ እየከለከለ ነው። ሌላ አማርኛ የለውም። ይህንን አሁን የህፃናትን ጥምቀት የሚቃወም ምን ብሎ ምን አይነት ጥያቄ ይቀርብለታል መሰለሽ? ያመነ የተጠመቀም ነው አይደለም የሚለው ይድናል፣ ያላመነ ግን ምን ተብሎበታል? ተፈርዶበታል። ኦኬ ህፃናት አሁን ማይክሽን ክፈቺ። ህፃናቶች ማመን ይችላሉ የሚለውን እንዴት አየኸው? እሺ እኔ ልጠይቅህ ነበር እንዳላቋርጥ ብዬ ነው። አሁን ማይክሽን ክፈቺ ስላልከኝ ነው። ደቀ መዛሙርት ያድርጓቸው የሚለውን እንዴት ነው አንተ ይህንን እንትን የምትለው? ህፃናት ሪስፖንድ አያደርጉም። ለምሳሌ እኔ ልጅ አለኝ። ኦኬ ማመን ይችላሉ አይችሉም ነው ጥያቄ። ምን አልከኝ? ማመን ይችላሉ ህፃናት ወይስ አይችሉም? ህፃናት ስትል ላይክ በ80 ቀንና በ40 ቀን የሚሉት እኔ ማመን ይችላሉ አይችሉም የሚለውን ነገር ሪስፖንድ ማድረግ ስለማይችሉ ያንን ይችላሉ ብዬ ልነግርህ አልችልም። ስለዚህ ህፃናት ተፈርዶባቸዋል። አንድ ሰው እኮ ቆይ አንድ ነገር ልንገር። አንድ ሰው እኮ በልቡ አምኖ ባፉ መስክሮ ነው የሚለው። ህፃናት እንዴት ብለው ነው ባፋቸው የሚመሰክሩት በልባቸው አምነው? በዛ ይጅ እኛ በፔንቴኮስታል ወይም በወንጌል አማኞች ህፃናት ሲወለዱ የሆነ አምጥተው በእግዚአብሔር ፊት በጸሎት ያስረክቧቸዋል። አንድ ላይ ይጸለይላቸዋል። ከዛ በኋላ በቤተ ክርስቲያን ውስጥ ያድጋሉ እየሰሙ ማለት ነው። በሰንደይ ስኩል ወንጌልን እየሰሙ ያድጋሉ። በቤተሰቦቻቸው ወንጌልን እየሰሙ ያድጋሉ። ከዛ በኋላ ትምህርታቸው እድሜያቸው ወደ መረዳት ሲመጣ መጠየቅ ሲጀምሩ፣ በዛም ደግሞ ቤተክርስቲያን እያስቀመጠችላቸው እድሜ ክልል ላይ ሲደርሱ እየጠነከሩ ይመጣሉ። መረዳቱ ወደ ልባቸው ይመጣል። በልባቸው አምነው በአፋቸው መስክረው ይጠመቃሉ። ያ አካሄዱ እንደዚህ ነው። እኔ ያደኩበት የኖርኩበት ቤተክርስቲያን ማለት ነው። ለአንተ ግን ማለት ነው እኔ አሁን ህፃናትን ወስጄ የ40 ቀንና የ80 ቀን ህፃናት ወስጄ ባስጠምቅና ያምናሉ ወይ ብትለኝ እንዴት አድርጌ ልመልሳል? ለአንተ ብነግርህ እንዴት ነው የምትመልስልኝ? ሾርት መልሽልኝ እህቴ። ህፃናት ማመን ይችላሉ ወይስ አይችሉም? አይችሉም። ኦኬ ካላመኑ እምነት ከመስማት ነው ስለሚል ማለት ነው። በቃ ቆይ ዝርዝሩን ተይው። አሁን ካላመኑ ተፈርዶባቸዋል ወይስ አልተፈረደባቸውም? ያላመኑ ሁሉ ተፈርዶበታል ይላል። ስለዚህ ህፃናቶች ተፈርዶባቸዋል ወደ ገሃነመ እሳት የሚገቡት ራይት? ኖ እንደዛ አላልኩም። ኖ እንዳልኩ እነዚህ ሰዎች እነዚህ ህፃናት ሲወለዱ በክርስቲያን ማህበረሰብ ቤተሰብ ውስጥ ከተወለዱ በቤተ ክርስቲያን ውስጥ ያድጋሉ። ቃሉን እየሰሙ ያድጋሉ። ወደ መምጣታቸው ወደ መረዳታቸው ሲመጡ ይጠመቃሉ። እኔ አምነው ይጠመቃሉ። እኔ ይህንን ነው ምለው። ያላመነ ግን ተፈርዶበታል ይላል አይደለ? የስ ኦኬ። ህፃናት ማመን አይችሉም ካልሽ ያላመነ ምን ብሎበታል? ተፈርዶበታል። ስለዚህ ተፈርዶባቸዋል ወይስ አልተፈረደባቸውም? ኖ አልተፈረደባቸውም። ምን ማስረጃ አለሽ? በቤት ውስጥ ነው ያሉት። እመናንተና ቤተሰብህን ታድናለህ የሚለው እኮ እነዚህ ሰዎች እነዚህ ህፃናት በቤተ ክርስቲያን ውስጥ ነው የሚያድጉት። ቃሉን እየሰሙ ነው የሚያድጉት ከህፃንነታቸው ጀምሮ ወደዛ መረዳት እስኪመጡ ድረስ። ሰው ዳግም ሳይወለድ መዳን ይችላል? ታስ ማይ ኩዌስችን ቱ። ያ ጥያቄ እኮ ነው። የኔ ጥያቄ ነው ለአንተ። ያ ነው የኔ ጥያቄ። ኢየሱስ ምን አለው? ዮሐንስ ወንጌል 3:5 ላይ እውነት እውነት ላለው ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም አለው። ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት ይችላል? አይችልም። ህፃናት ዳግም ሳይወለዱ ወደ እግዚአብሔር መንግስት መግባት ይችላሉ? የኔም ጥያቄ ያ ነው እኮ ነው ዴቪድ። እንዴት ነው ዳስዋይ እኛ የምናጠምቀው ህፃናትን ከሞት እንዲድኑ ከመንፈሳዊ ሞት እንዲድኑ ነው የምታጠምቋቸው። የኃጢአት ስርየት እንዲያገኙ ሪጀነሬት እንዲያደርጉ በጥምቀት የሚገኘውን በረከት እንዲቀበሉ ነው የምናጠምቀው። ኦኬ ተመልሶልኛል። ኤኒዌይስ ለእኔ በቂ መልስ ባይሆንም አንተ በተረዳው መንገድ መልሰህልኛል። አመሰግናለሁ ዳዊት። እሺ ማቲ ሰላም ብያቸዋለሁ። ሚኪ እንዴት ነህ? ሰላም ላንተ ይሁን። ሁሉ ሰላም አለው፣ እግዚአብሔር ይመስገን በጣም ደህና ነኝ። ዴቭ እዚህ ውስጥ ያላችሁ ከስርም ተጨቃጨቁ ነው የሚባለው። ጠይቼ ነበር፣ ለዛ ጠይቅልኝ ያልኩ የነበረው
ዴቪ ሰላም ብያለሁ። ሁላችንም እዚህ 182 ሰዎች እግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ። ቅድም ድነናል እየዳንን ነው እንድናለን የሚል ያው ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ይታወቃል። ግን ያው ስለ አፈታቱ የየቤተ እምነቱ ሊለያይ ይችላል። ግን አሁን እየዳንን ነው ሲል እስቲ እሱን ነገር አርቲኩሌት ግሎሪፊኬሽን ብዙ ማከራከሪ አይደለም። እየዳንን ነው ሲባል ከምን አንግል ነው እየዳንን እየተባለ ያለው? ማለት አንዳንዶቹ ለያይቶ ያስቀምጡታል። መንፈስ ሲል ነው መንፈሳችን ድነዋል፣ ነፍሳችን ለተለት ድናለች፣ ስጋ ደግሞ ሪስትሪክት ነው ፍጽምናን ያገኛል የሚሉ ትምህርቶችም አሉ። እንድናል የሚለውን አንተ ከምን አንግል ነው? ሁለንተና ነው እየዳነ የሚሄደው ነው ምንድን ነው የሚለውን እስኪ አንተን ፐርስፔክሽን። ያ በእኛ እንደዚህ አይነት ዲስቲንክሽን የለም። እንደዚህ የሚሉት እንደውም ተሳስተዋል ነው የምንላቸው። ሰው ዳይኮተማይም ሆነ ትራይኮተማይ መንፈስ ነፍስ ስጋም ሆነ ወይም ደግሞ ነፍስና ስጋ ወይም ኢንተርቼንጅብሊ መንፈስና ስጋ ነፍስና መንፈስ ኢንተርቼንጅብሊ መጽሐፍ ቅዱስ ያስቀምጠዋል። ሁለትም ሆነ ሶስት ሁለንተናው ሁለትም ሆነ ሶስት ሁለንተናዊ መዳን ነው እንጂ የምንለው መንፈሱ ብቻ ሲል ሆነ ከዛ ደግሞ ነፍሱ እንደዚህ እያልን የሆነ ዲስቲንክሽን አንሰራም። ሁለንተናዊ መዳን ነው። ድነናል ስንልንም ሁለንተናዊ መዳን ነው፣ እየዳንን ነው ስንልም ሁለንተናዊ መዳን ነው እያወራን ያለ። ኦኬ ስለዛ አንዴ ድነናል። ያው ሚንስ ኦፍ ግሬስ ነው ወርድ እምነት እሱ ጋር ብዙ አልመጣም። እኔ ጥያቄ እዛ ስለሆነ አስተምሯችሁ ስለማውቀው ግን ድነናል ከተባለ ፖዚሽናል የእግዚአብሔር ልጅ ከሆንን ከዛ በኋላ እየዳንን ነው ማለት ያው እንግዲህ ቅድም ሉዝ ሊደረግ ይችላል። ከሱ ላይ ባልቆይ ጥሩ ነው። ግን እነዚህ አሁን ፖሊፖቹን ልጠይቀ ነው። ቅድም ኬልቪንም አርሜንስም ያው ከኛ የወሰዱት አለ ብላል። ጥሩ አናሎጂ፣ እኔም አግሪ ነው ማድረጉ እሱን ሀሳብን። በዚህ አጋጣሚ ያው በጊዜ በስፍረ ዘመን ስለሚራራቁ ሲጀመርም ታዲያ እሺ ዝም ብዬ ከኬልቪኒስትና ከአርሜንሶች ከእናንተ ተጋሩ የምትለውን ትክክለኛ ነገር ብታካፍልኝ ብዬ ቶታል ዲፕሬቪቲን ትቀበላለህ? አርሜንስ ካመጣው ላይ የእናንተ ትምህርት ነው። የካልቪን በለው የአርሜኒስት አይደለም። ቶታል የካልቪን ያው ቶታል ዲፕሬቪቲን ትቀበላለህ? በእኛ ቶታል ዲፕራቪቲ ብለን ባንገልጸውም ቦንዴጅ ኦፍ ደ ዊል ብለን እንገልጠዋለን። ተመሳሳይ ነው አገላለጣችን፣ ግን የእኛ ቦንዴጅ ኦፍ ደ ዊል ብለን እንገልጠዋለን። የሰው ሞራል ዊሉ ቦንዴጅ ኦፍ ዊል ውስጥ ገብቷል። ለሰማያዊ ነገር ሪስፖንድ ማድረግ አይችልም። አኔብል ነው፣ ፓወር የለውም፣ አቅም የለውም። የግዴታ ዲቫይን ኢንተርቬን ያስፈልገዋል ብለን እናምናለን። እነሱ ደግሞ ሲገልጡት ካልቪኒስቶች ቶታል ዲፕራቪቲ ብለው ይገልጡታል። የቋንቋ ወይም የወርድ ልዩነት እንጂ ኦክስፐርድ ኮንፌሽን 2 ላይ አርቲክል 2 ላይ የተገለጠው ተመሳሳይ ነው። ግን የቋንቋ አጠቃቀማችን የኛ ለየት ይላል። ኦኬ እሱ ላይ ደግሞ ትንሽ አስቸጋሪ የሚሆነው አሁን አጠቃላይ ብልሽትነት አጋጠመው የሰው ልጅ ከተባለ ከአዳም ጀምሮ አይተ ከሆነ ኤፌሶን ላይ ነው አንድ ግራውንዱ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ኢየሱስ ጋር ሕይወትን ሰጣችሁ ይላል። እና ሙታን ነበረን ነው ለመጣው ይሄ ጸጋ የምንመልስበት ነገር የለም። ሙታን ነበረን ነው አብርቶልን የሚል ነው አናሎጃቸው። ግን እዛ ጋር አቤልን አይተው ከሆነ የአዳም ልጅ አቤል እና ቃየል መስዋዕት አቅርበው በእምነት የሚገኘው ጽድቅ ወራሽ ሆነ ይላል አቤልን። ኖህ ጋር ስትሄድም እንደዛ፣ አብርሃም ጋር ስትሄድም እንደዚሁ ነው። ከወር መጣ ግን እግዚአብሔርን አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። አጠቃላይ በልሽትነት ካገኘው የሰው ልጅ ፌዝ የሚባለው ነገር በሰው ልጅ ውስጥ አልነበረም የሚል አናሎጂ የሚሰራ ከሆነ አቤል ኬታ መጣው ያን እምነት? አብርሃም ያን እምነት ኬታ መጣው? ከዛ ባለፈ እነ ኖህ ይህን እምነት ኬታ መጡ? አጠቃላይ ብልሽት የሚባል ከመጣ ይሄ አደጋ አይሆንም ወይ ለዚህ ትምህርት? ሙሉ በሙሉ ዲስትሮይድ ሆኗል አይደለም እኛ ብለን የምናስቀምጠው። እንደዛማ ከሆነ ከቦንዴጅ ኦፍ ዊል ውስጥ ከተፈታ በኋላ ሶሊድ ዲክላሬሽናችን ላይ እኮ የሚናገረው ከዛ በኋላ ፓሲቭ አይደለም፣ ዊሉ ፓሲቭ አይደለም፣ አክቲቭ ነው የሚሆነው፣ ኮላብሬት ማድረግ ይችላል ብለን እናስቀምጠዋለን። ያ ማለት ከቦንዴጅ ኦፍ ዊል ውስጥ እያለ ምንም ነገር ማድረግ አይችልም። ቦንዴጅ ኦፍ ዊል ውስጥ ነው ያለው። ነገር ግን ከቦንዴጅ ኦፍ ዊል ውስጥ ከወጣ በኋላ ግን ፓሲቭ አይደለም፣ አክቲቭ ነው፣ ኮላብሬት ማድረግ ይችላል ብለን እናስቀምጠዋለን። ሙሉ በሙሉ ዴድ ነው በቃ ምንም ዲስትሮይ ሆኗል ከሆነ ምንድን ነው መሆን ያለበት? ሌላ ነው እንትን መደረግ ያለበት።
ሪዝሬክት መደረግ ያለበት ወይም ደግሞ ሌላ ነው እንትን ማለት ያለበት። ነገር ግን ይሄኛው የሚያስፈልገው ምንድነው? ከቦንዴጅ ኦፍ ዊል ውስጥ ነፃ መውጣት ነው የሚያስፈልገው። ከቦንዴጅ ኦፍ ዊል ውስጥ ነፃ ከወጣ በኋላ ፓሲቭ አይደለም የሚሆነው፣ አክቲቭ ነው የሚሆነው። ኮላቦሬት ማድረግ ይችላል ብለን እናስቀምጠዋለን። ያልካቸውን ደግሞ አባቶች ብለን በምንልበት ሰዓት እግዚአብሔር በነሱ ህይወት ውስጥ የሰራውን ስራ ነው የምናየው። ምክንያቱም የሰውን ስቴት ኦግስቲን ሲያስቀምጠው ሪቢውክ እና ግሬስ የሚለው መጽሐፉ ላይ ሲያስቀምጠው ይሄ አዳም ከወደቀ በኋላ ያለውን ፖዚሽን ሲያስቀምጠው ኃጢአት አለማድረግ የማይችል ነው የሆነው የሰው ልጅ ማለት ነው። ያ ማለት ምን ማለት ነው? ሮሜ ምዕራፍ 7 ማለት ነው። ሮሜ ምዕራፍ 7 ኦፖዝ የሚያደርግ ፍቃድ በሰው ልጅ ላይ እናያለን። መልካም ነገር ማድረግ ይፈልጋል፣ መልካም ነገር ግን ማድረግ የማይችል አቅም የሌለው ፓወር የሌለው ጎስቋላ የሆነ ማንነትን እናያለን ማለት ነው። ኃጢአት ሰውን ጎስቋላ ሲያደርገው እናያለን። ያ ጎስቋላ በሆነው ሰው ግን እግዚአብሔር ሲጠቀም የእግዚአብሔርን ስራ ሶሊ ዲዮ ግሎሪያ ብለን ስንሰጥ እኮ በእያንዳንዱ ነገር እግዚአብሔር በቅዱሳን ህይወት በእምነታቸው የተመሰከረላቸው በሙሉ አባቶቻችን በእነሱ ህይወት የሰራ እግዚአብሔር ነው ብለን ነው የምናስቀምጠው። ኦክስፈርድ ኮንፌሽን አርቲክል 21 ላይ እነዚህ በአጸደ ነፍስ ያሉ በእምነታቸው የተመሰከረላቸው በእምነታቸው እንድንመስላቸው ኦነር እንድናደርጋቸው ብለን ስናስቀምጥ እግዚአብሔር በእነሱ ህይወት ስላደረገው ጸጋ በእነሱ ህይወት ስለሰራው ጸጋ ብለን ነው ኦነር የምናደርጋቸው የምናስባቸው ማለት ነው። ስለዚህ እግዚአብሔር ነው የሚታየው በዛ ሁሉ ማለት ነው። እሺ አምስቱ ቱሊፕ ላይ ፎከስ አድርጌ ነው የጠየኩ ያለሁት እና እሺ አንኮንዲሽናል ኤሌክሽንን አግሪ ታደርጋለህ? የኬልቪንም አይ እኛ እኮ አምስቱንም ቱሊፕ ሙሉ በሙሉ እንቀበላለን እኮ የሚል የለኝም። ቶታል ዲፕራቪቲ ላይ ቋንቋችን ይለያይ እንጂ ተመሳሳይ ነው። ስታርት ኦፍ ሳልቬሽን ላይ ሪዚስቲብል ግሬስ ሪዚስት መደረግ ይችላል። ሪዚስቲብል ግሬስ እነሱ ይሉታል፣ እኛ ግን ሪዚስት መደረግ ይችላል ብለን ነው የምናምነው። ለምን እስጢፋኖስ ምዕራፍ 7 ላይ ከነገራቸው በኋላ መንፈስ ቅዱስን ሪዚስት አደረጋችሁት ብሎ ነው የሚላቸው። ሰዎች ወንጌል ተነግሯቸው ሪዚስት ሊያደርጉ ይችላሉ። ስለዚህ ሪዚስት ሊደረግ ይችላል ብለን ነው የምናምነው። ምንድን ነው ሌላው? ሊሚትድ አቶንመንት ሊሚትድ ብለን አይደለም የምንቀበለው፣ ጄኔራል ነው ወይም ዩኒቨርሳል ነው፣ ለሁሉም ነው። እግዚአብሔር ሰው ሁሉ እንዲድን ነው የሚፈልገው። ነገር ግን የሚድኑትን ያውቃል። አዎ ያውቃል። እነማን እንደሚድኑ እግዚአብሔር ያውቃል። ይሄ ምንድን ነው ኢሌክሽን ላይ አንኮንዲሽናል ኤሌክሽን ላይ በምንመጣበት ሰዓት ኦፍኮርስ ኤሌክሽን አለ፣ መጽሐፍ ቅዱስም የሚያስቀምጠው ነው። ነገር ግን ይሄ ኤሌክሽኑ የሆነ ምንድን ነው አንዱን ደብል ፕሪዲስቲኔሽን አይደለም፣ ደብል የሆነ ነገር አይደለም። አንዱን ለዚህ መረጠው አንዱን ለዚህ መረጠው በሚል አይደለም የምናስቀምጠው። አንድ ሰው ፕሪዲስቲን እንደተደረገ የምናስቀምጠው በምንድን ነው ከተባለ በእምነቱ ከጸና ነው። እስከ መጨረሻው በእምነቱ ከጸና እናንትን ካለ እውነትም ይህ ሰው አስቀድሞም ፕሪዲስቲን ሆኗል ብለን ነው የምናስቀምጠው ማለት ነው። ከመጽናት ጋር የተያያዘ ነው የኛ ማለት ነው። ኦኬ በጣም አሪፋይ። በቃ ቅድም እንዳልከው በጊዜም ያው ይቀድማቸዋል በአመታትና ከኛው የሚሻሙት ሀሳብ አለን ያልከው። አሁን ከጠይቆ ጥያቄ የተረዳሁት ሶስት የሚያክሉ ነገሮችን ከአርሜንስ ጋር ነው። አርሜንስ ከኛ ተጋርጧል ብለህ የምታስቡ ባክ ኢን ዘ ፎርስ አደረገው። ከነዛ ደግሞ ቶታል ዲፕራቪቲን እና አንኮንዲሽናል ኤሌክሽንን በእናንተ በምታዩበት መልኩ ትቀበላላችሁ ማለት ነው። በጣም አሪፍ ተባረክ። ተኝቼ ያለሁት ብዙ ነገር ማውራት አልችልም ማቲ ስላለ ነው እና ጸጋ ይብዛላችሁ። እሺ ቴንኪው። እንዴት ገባው ግን ዛሬ ሀኒቹ አንቺን አይቼናል የገባው ገብቼ አላውቅም ማቲ ቤት ዛሬም ገና ነው ያየሁት ማቲን። አዎ ዛሬ ነው የተገናኘ ነው። ያው ሀኒቹ እንኳን አንድ 3 ጊዜ ምናምን መጣለች እኔ ጋርና ሉትራኖች ባትርቁን ጥሩ ነው፣ አጥር ባሰሩብን ጥሩ ነው። አንድ ላይ የሪፎርምድም እንወድ ሉትራን ተቃቅፈን ወደ ላይኛው መንግስት አብረን ብንሄድ ጥሩ ነው። እንትን ለማድረግ ተደጋግፈን አብረን ብንሄድ ነው የሚሻለው። አንርቅም እንኳን አይደለም እንደዚህ ወንጌል አማኞች አይደለም ኦርቶዶክስ ጋም ካቶሊክ ጋር ያለንም እንትናችንን ማጥበብ አለብን ብለን ምናምንን አስተምሮቱ ዝም ብሎ የከረረ ነገር ውስጥ ምናምን እንዳይገባ እሰጋለሁ። ያው አመለካከቶቹ ቪው ያነሳው ከእግዚአብሔር ቃል ነው አይደለ?
ያ ለምን እንደሆነ ታውቃለህ? አይደንቲቲያችን በደንብ ሪስፔክት እንዲደረግ ነው የምንፈልገው። ለዛ ነው አይደንቲቲያችንን ሌላው ሪስፔክት እንዲያደርግልን እኛ በጣም የምንወደውን የራሳችን አይደንቲቲ የራሳችንን ቀለም ሪስፔክት ያ ሪስፔክት ከመጣ በኋላማ ሁላችንም እንደዚህ ልዩነታችን በደንብ እናውቀዋለን፣ አንድነታችን በደንብ እናውቀዋለን። አይደለም በወንጌል አማኞች ከካቶሊክ ጋም ከኦርቶዶክስ ጋም ትሪኒቴሪያል አማኞች አንድ ላይ እንደዚህ እጅ ለእጅ የመያያዝ እንትን የማለት ጉዳይ ልዩነታችን ላይ ስናወራ ራሱ በጣም በለሰለሰ ወንድማዊ በሆነ መንገድ እንድናወራ እንድንጨዋወት ነው የምንፈልገው። እንደዛ ይመጣል ብለህ ታስባለህ? እነዚህ ነገሮች ወደዛ ይወስዱናል ብለህ ታስባለህ? ይቅርታ እንዴ ኮመንት በጣም ስለበዛ ልመልስ ለዜድ ልመልስለት ፕሊስ። ይቅርታ እሺ፣ አቆረጥኳቸው። አንቺ እንትን አይደለሽም እንዴ ሞዴሬተር አይደለሽም? አይደለሁም ግን ችግር የለውም። እኔ ቤት ብሎክ አድርጌዋለሁ። እኔ እኮ ሞዴሬት ያደረኩሽ መስሎኝ። ችግር የለውም። እናትሻ ማቲ ናቲ ዜድ እኔ ህብረቴ ቲክታክ ላይ አይደለም መሬት ላይ ህብረት አለኝ። ከአማኞች ጋር ህብረት አደርጋለሁ። ቲክታክ ላይ ሁሉም መሄድ ይችላል፣ መራቅ ይችላሉ። አሞራ ሊበላኝ አይችልም። ምክንያቱም መኖሪያዬ ቲክታክ ስላልሆነ። አንተ ቲክታክ ላይ ኮንክ መኖሪያ አላቅም። ከቲክቶክ ላይማ ከብዙ ሰው ጋር እኮ አቆራረጣችሁኝ። ምንም ችግር የለውም። እኔ ግን መሬት ላይ ከአማኞች ጋር ህብረት አደርጋለሁ። አመሰግናለሁ። ይሄው እኔ እኮ ፈቅደሽ መስሎኛልና ሚውት አድርጌልሻለሁ። እየመለስኩ ነበር። ሞዴሬተር ለማን ነው የሰጠሁት? እሺ ፒስፉል ዴቭ እንግዲህ እናጠቃለውና ሐሳቡን ቅድም ወዳልከው ነገር በምን አይነት መልኩ ነው የሚመጣው የሚለው ላይ ትንሽ ብትሄድበት ጥሩ ነው። ለምሳሌ ቅድም ያልከው ላይ ያልኩህ ለምሳሌ አሁን ይሄ ከህፃናት ጥምቀትም ጋር ምናምን ተያይዘው የሚነሱት ነገሮች ጥምቀት ለድነት የሚለው ሐሳብ ጸጋ የምንቀበልበት ነው የሚለው ሐሳብ እና መሰል ነገሮች ቅድም ያነሳቸው አሉ። ከቅዳሴ ጋርም ከምንም ጋር ተያይዘው ቤተክርስቲያኗ ከምትሰራበትም ነገር ጋር ተያይዞ ያለው ነገር ራሱን ሲለይ ምን አይነት ነገር ነው የሚፈጠረው? ያው እኛ ኮመንሊ የለመድናቸው ነገሮች አሉ። ስቲል አሁንም ልዩነቶች አሉ። ለምሳሌ ስለ ልሳን ለማስተማር እኔ ቃልዮት ውስጥ ነው ጌታን የተቀበልኩት፣ የተጠመኩትም እዛው ነው። ግን በመሃል አሁን ሙሉ ወንጌል 8 ዓመት ምናምን በአገልግሎት እዛ ቆይቻለሁ። እዛ በቆየውባቸው ጊዜ ያው አንዳንድ ጊዜ እግዚአብሔርን ቃል ስለማስተምር በሚሰጡኝ ፕሮግራም ላይ እማልነካቸው ቶፒኮች አሉ ከኛ ጋር ልዩነት የሚፈጥሩ የሚመስሉ። ለምሳሌ ከልሳን ጋር የተያያዙ ጉዳዮች፣ መንፈስ ቅዱስ ጥምቀትና ሙላት ጋር የተያያዙ ጉዳዮች ምናምን እና እነዛን ቶፒኮች አናነሳም በፍጹም። ሌሎቹ የሚያግባቡን ነገሮች ላይ አብረን እንሰራለን። አሁን እዚህ ጋር ያነሳናቸው ሐሳቦች የሚያለያዩን ጋር አልሄዱም ወይ? እነዚህ የሚያለያዩንን ሐሳቦች እያነሳን እንዴት ነው ወደ አንድነት የምንመጣው? መነጽሩ ራሱ ተለያይቶ የለ ወይ? አንተ አሁን ለምሳሌ እኔ ቃልዮት ነኝ ስልህ የምታይበት መነጽር አለ። እኔ ደግሞ አንተ ሉትራን ነኝ ስትለኝ የማይበት መነጽር ተፈጥሮ ሌላ ችግር ውስጥ የሚከት ነገር አይመጣም ወይ የሚለውን በተለይ አንተ በጣም ተከባብረን ተደማምጠን ምን ብለን እንቀጥላለን የሚለውን ሐሳብም ስላነሳ እንዴት ነው እሱ ነገር ሊመጣ የሚችለው በዚህ መንገድ የሚለውን ጥቂት ነገር በልና እንጨርስ እዚህ ጋር። ያ አሁን ችግሩ ምን መሰለ፣ ይሄን ሁሉ አሁን እንደዚህ ያመጣው ድንበር ተጥሷል ነው። መጀመሪያ እዚህኛው ቦታ ላይ እዚህኛው መሬት ላይ የሆነ ተክል ተክላለው መትከል አለብን የለብንም የሚለው ላይ ከመነጋገር በፊት በእኔና በአንተ መካከል ያለው ድንበር መከበር አለበት። ድንበር መሰመር አለበት። ያ ድንበር ተጥሷል ነው ትልቁ ችግር። ኢትዮጵያ ውስጥ አሁን መካነ ኢየሱስ የቱ ነው ፔንቴኮስታሉ የቱ ነው ብለህ መለየት እስከማችል መካነ ኢየሱስ የሆነው የመካነ ኢየሱስ አባል ሆኖ የሉትራን አባል ሆኖ የመካነ ኢየሱስን ዶክትሪን የማያውቅ ትውልድ ተፈጥሯል። ልክ በመሳፍንት 2 ላይ እግዚአብሔርን የማያውቅ ትውልድ ተፈጠረ እንደሚለው ልክ እንደዚሁ በኢትዮጵያ የመካነ ኢየሱስ ሆኖ ሉትራን ሆኖ የመካነ ኢየሱስን ዶክትሪን ዶግማዋን፣ ኮንፌሽኗን፣ ካታኪዝሟን የማያውቅ ትውልድ ተፈጥሯል። አንድ የመካነ ኢየሱስ አባል በሙሉ ወንጌል መካከል ያለውን ልዩነት አያውቀውም።
ይሄ ድንበር መጣስ ይባላል። ስለዚህ አሁን እኛ ድንበር እንዲሰመር ነው እየሰራን ያለ ነው። ድንበራችን መጀመሪያ ይከበር ነው። አጥር አለን፣ ድንበር አለን። ድንበራችን ከተከበረ በኋላ ከዚያ በኋላ ጥሩ ወዳጆች፣ ጎረቤቶች፣ እንትኖች መሆን እንችላለን። ድንበራችንን ግን ሳናስነካ ማለት ነው። ገብቷል አባባሌ? ድንበራችን መከበር አለበት። ድንበር ዋናው ያ ነው። ያ ከተከበረ በኋላ አሁን ከኦርቶዶክስና ከካቶሊክ ጋር ያለን ድንበር የታወቀ ነው አደለ? ድንበር አንጥስም፣ ድንበር አይጥሱም። ይታወቃል ልዩነታችን። አሁን ልዩነቱ ያልታወቀው በተለይ በኢትዮጵያ ሁሉም ተቀያይቷል፣ ሁሉም ተዋህዷል። ገብተዋል። የማን ትምህርትን የያዘው ገሌ አይታወቅም። መካነ ኢየሱስ ሆኖ ስለ ስካቶሎጂ ሲያወራ የሚያወራው የኢቫንጀሊካልን ስካቶሎጂ ነው፣ ዲስፐንሴሽን ነው የሚያወራው። ይሄ ትክክል አይደለም ነው። እንደዚህ አይነት የትምህርት መደበላለቅ፣ የትራዲሽን መደበላለቅ፣ የቋንቋ መደበላለቅ መኖር ያለበትም። ይሄ ድንበር መጣስ ይባላል። ድንበራችን ይከበር። ድንበራችንን እያሰመርን ነው እኛ። አሁን ካወቅ እዚህ ቲክቶክ ላይ ድንበር እያሰመርን ነው። ይሄ ድንበራችን ነው። ይሄ እኛ በዚህ አናምንም። ከዚህ ጋር እንደዚህ አይነት ኮምፓራቲቭ ቴዎሎጂ ስንሰራ እንደዚህ አይነት ልዩነት አለን። ያ ድንበር እያሰመርን የሚሰማን ሁሉ የመካነ ኢየሱስና የሉትራን ልጆች በሙሉ ይህንን ድንበር እየሰሙ ነው። የሰሙትም ብዙዎቹ እንትን ብለዋል ማለት ነው። ያ ከሆነ በኋላ እኔ የፔንቴኮስታልን ድንበራቸውን ማክበር አለብኝ፣ የሪፎርምድን ድንበራቸውን ማክበር አለብኝ። ልክ እኔ ማክበር እንዳለብኝ እነሱም ደግሞ ፔንቴኮስታሉም የእኛን ድንበር ማክበር አለባቸው፣ ሪፎርምዱም የእኛን ድንበር ማክበር አለባቸው። የእኛን ትራዲሽን፣ የእኛን አስተምሮ፣ የእኛን ነገር ማለት ነው። እኛ ሁሉን እንዋጥ የሚል እንትን የለንም እኛ። ገብተዋል አባባሌ? አሁን የእኛ ትራዲሽን ፔንቴኮስታሉ ሪፎርሙድን ውጠን ሉትራን የማድረግ እንትን የለንም፣ አላማ የለንም። ግን ምን አይነት ትሬንድ አለ መሰለህ አሁን ኢትዮጵያ ውስጥ ሁሉን ፔንቴኮስቴ ማድረግ። እናንተ እነማን ናችሁ ሲባል ፔንቴዎች ነን እንድንባል፣ ኖ እንደዛ መሆን የለበትም። ይሄ ድንበር መጣስ ነው። የራሳችን ትራዲሽን አለን፣ የራሳችን አስተምሮ አለን፣ የራሳችን ዶክትሪን፣ ኮንፌሽንና ካታኪዝም ያለነን ነው። ገብተዋል አባባሌ? አዎ ዴቭ፣ ባለቀ ሰዓት ማጠቃለያ ሀሳብ እንድሰጥ ሌላ ቶፒክ ከፈከል ሌላ ማለት በጣም ለመሰለ አሁን ቅድም ስትናገር ከኦርቶዶክስ ጋርና ከካቶሊክ ጋር ድንበራችን የታወቀ ነገር ነው እና ከሌላውም ጋር ያለን ድንበር እንደዛ ይሁን የሚል ሀሳብ ላይ መጣ። ለምሳሌ ወንጌላውያን አማኝ የሆኑ ሰዎች ለኦርቶዶክስ አማኞች ወንጌል መሰበክ አለበት ብለው ያምናሉ። እዚህ የምትመለከታቸው ሰዎች ወጥተው አንድን ኦርቶዶክስ አግኝተው ጌታ ይወዳል፣ የዘላለም ሕይወት ይሰጣል፣ እንትን አይደለም የሚያድነው፣ ሃይማኖት አይደለም የሚያድነው፣ እምነት ነው ብታመን ይሻላል ብለው ያመጡታል አይደል? ያመጡታል። ብቻ ፈቃደኛ የሆነ ሰው ይመጣል ነው ፖይንቱ። ድንበራችን ወንጌል እስከ መሰባበክ ድረስ ነው። ኦርቶዶክሶችም ደግሞ አንድን ፕሮቴስታንት መጥቶ ካልተጠመቀ በስተቀር እኛ ጋር መጥቶ አምኖ ካልተጠመቀ በስተቀር ፕሮቴስታንት የሆነ ሰው የሙሉ ወንጌል ሰው የቃለ ሕይወት ሰው አይድንም ብለው ነው የሚያምኑት። እነሱም ለእኛ ወንጌል መስበክ ይፈልጋሉ፣ እኛም ለእነሱ ወንጌል እንሰብካለን ነው ሀሳቡ። አሁን አንተ ድንበር ስትጨምር ክፍፍል ነው የሚጨመረው። ለምን የነዛን ድንበርነት አጸደካ? የመካነ ካቶሊክንና የኦርቶዶክስን ድንበር ካጸደቅ ነገ ደግሞ የራስን ድንበር ስከልል ሙሉ ወንጌሎች ወተን ወንጌል ካልነገርናቸው በስተቀር ወደ እግዚአብሔር መንግስት ለመምጣት ይቸገራሉ። እኛ ያዝነው ድንበር ውስጥ መምጣት አለባቸው። እዚህ ሰርክል ውስጥ ካልገቡ አይድኑም ወደሚል እሳቤ የሚወስድ ጭራሽ የሚያፋታን አይደለም። ሊያከባብረን ሊያስታርቀን ቀርቶ ጎራ ፈጥረን የምንጣላበትና ነገር አይደለም የሚፈጥረው የሚለውን ጥያቄ ነው በጣም ያጫርክብኝና አሳሰበኝ። ራሱ የሉትራን የሚባለው ነገር አሁን ካወራኸው ሐሳብ በተለይ የድንበር ሐሳብ በጣም በቃ እንዳስብ ይሄ ነገር ቢቀር ይሻላል ብዬ እንዳስብ የሚያደርግ ነገር ነው የተናገርከው። የድንበሩን ነገር ደግሞ ከታች ብዙም ኮመንት ተጽፏል። ድንበር የሚል እስቲ ጥቂት ልስጥና ሂድበት። አንድነቱን አላወራህም። አንድነቱን ስላላወራ ኦኬ፣ አንድነቱ ላይ እንዳወራ ነው የፈለግከው? እሱ ላይ ላውራ። አዎ ድንበሩማ አለያየን እኮ። ድንበር ከከለልክ አሁን ለምሳሌ እኔ ያለሁበት ግቢ ድንበር አለ። ከጎረቤት ጋር እንዳንገናኝ በትልቅ ግንብ ተለያይቷል።
ስለዚህ አለቀ። አንድ የሚያደርገን ነገር ከጎረቤት ጋር ደግሞ ምንድን ነው የሚለው ነገር መነሳት አለበት። ነገ አንተ ድንበር ስትሰራ እኔን መተህ የህፃናት ጥምቀት ስላልተጠመክ ቅዳሴያችንን ስላልተካፈልክ በእኛ ስርዓት መሰረት ስላልሄድክ አንተ ከአካል ውስጥ የለህም ወደሚል አይወስድህም ነው ወይስ ድንበርም ሰርታችሁ አንድ አካል ነን ነው የምትሉት? አይወስደንም። ለምንድን ነው የማይወስደን? ነገረ ቤተክርስቲያናችን የኛ አስተምሮ የፕሮቴስታንቱ ይለያል። ኦርቶዶክስ ከዚች ቤተክርስቲያን የጌታ የሆነችው ቤተክርስቲያን ይቺ ነች። ከዚች ቤተክርስቲያን ውጭ ልክ እንደ ሲፕሪያን ማለት ነው የሆነ ሁሉ ድነት የለም፣ ከዚች ቤተክርስቲያን ውጭ ድነት የለም ሲባል የእነሱ ነገረ ቤተክርስቲያን አስተምሯቸው ነው። ገብቷል? ስለዚህ ያንን ከዛች ቤተክርስቲያን ውጭ ምንም አይነት ይካሄድ ማንም ይሁን ማን ኢቭን ተመሳሳይ የሆነ ነገር አሁን ከሉትራን ጋር የሚያቀራርባቸው ነገር በሳክረመንት ላይ ቢኖር ከካቶሊክ ጋር የሚያቀራርባቸው በሳክረመንት ላይ እንኳን ቢኖር ከዚች ቤተክርስቲያን ውጭ ድነት የለም ብለው ያምናሉ። ያ ነገረ ቤተክርስቲያናቸው ነው። የፕሮቴስታንት ነገረ ቤተክርስቲያን ደግሞ እንደዛ አይደለም። የፕሮቴስታንት ነገረ ቤተክርስቲያን ቪዚብል ኤንድ ኢንቪዚብል ቸርች ብለን ነው የምናምነው። ምንድን ነው እነ ሪፎርምዶች እነ ሉተር እነ ቡሊንገር እነ ካልቪን ያወጡት ማርክ አለ ለቪዚብሏ ቸርች ማለት ነው። ያችን ቪዚብል ቸርች እውነተኛ የክርስቶስ ቤተክርስቲያን ማርኳ ይህች ነች ብለው ያስቀመጡት ወንጌልን በትክክል የምትሰብክ ራይትሊ ሳክራመንትን አድሚኒስተር የምታደርግ ብለው አስቀምጠዋል። እነዚህ ሪፎርምዶቻችን ማለት ነው። ስለዚህ ያ ማርክ አለ፣ ቪዚብል ቸርች አለ። ቪዚብል ቸርች እናምናለን። ይሄ ቪዚብል ቸርች ራይትሊ ሳክራመንት አድሚኒስተር የሚደረግባት ወንጌል የሚሰበክባት ኦኬ። ስለዚህ እዛች ቪዚብል ቸርች ውስጥ ያለ ሁሉ ግን ድኗል ብለን አናምንም። የዳኑም አሉ፣ እነ ወንድም እንክርዳዶችም አሉ፣ እነ ወንድም ስንዴዎችም አሉ። ፕሮቴስታንቱ ጋር እነ ወንድም ስንዴዎች አሉ፣ እነ ወንድም እንክርዳዶች አሉ። ካቶሊኩ ጋር እነ ወንድም ስንዴዎች አሉ፣ እነ ወንድም እንክርዳዶች አሉ። ኦርቶዶክሱ ጋር እነ ወንድም ስንዴዎች አሉ፣ እነ ወንድም እንክርዳዶች አሉ ብለን የምናምነው ገብተዋል። ምክንያቱም ሁሉም ከበር መልስ ፕሮቴስታንት የሆነ ሁሉ ድኗል የሚል እሳቤ እንደዚህ አይነት ነገረ ቤተክርስቲያን የለንም። ቪዚብል በሆነችዋ ኢንቪዚብል የሆነችዋ ግን እነዛ ማርኮች ያላት በጉባኤ የተወሰነላት ሆሊ የሆነች አንዲት የሆነች ሐዋርያዊት የሆነች ቅድስት የሆነች ያቺ ኢንቪዚብል ነች። ኢንቪዚብል ቸርች ውስጥ ኢንቪዚብል ቸርች እዚህ በአካል ካሉት ውስጥም ያሉ አሉ፣ በአጸደ ነፍስም ያሉት ጋር አንድ ነው። አንድ ቤተሰብ ናቸው እነሱ። እነሱን የሚያውቀው ማን ነው ከተባለ ጌታ ነው የሚያውቃቸው። በቪዚብል ቸርች ውስጥ ያሉት ኢንቪዚብል ቸርች ውስጥም ይኖራሉ፣ ኢንቪዚብል ቸርች ውስጥም ይኖራሉ። እነዛን ግን የሚያውቃቸው ማን ነው ብለናል? ጌታ ነው የሚያውቃቸው። ስለዚህ ቪዚብል እና ኢንቪዚብል ቸርች ብለን ስለምንከፍል ድንበሩ እዚች ካልመጣ በስተቀር አትድንም የሚል እንትን እሳቤን አያመጣም በፕሮቴስታንቱ። ለምን? ነገረ ቤተክርስቲያን አስተምሯችን የተለየ ስለሆነ ማለት ነው። ገብቶሃል ምል ነገር? አዎ ገብቶኛል ዴቭ። ወንጌል ስትሰብኩ እንዴት ነው የምትሰብኩት? ማለት ለማን ነው? ወንጌል ለሁሉም ነው የሚሰበከው። ወንጌል ወደ ውስጥም ነው ወደ ውጭ። አይ የውጭውን ለሁሉም ይሰበካል። የውጭውን ማለት ለሁሉም ማለት ለሁሉም ድኗል ብላችሁ የምታስቡት አለ፣ የማትሰብኩት ወንጌል አለ እንዴ? እናንተ ቤተክርስቲያን ወንጌል አይሰበክም እንዴ? እሑድ ስትሰበሰቡ? አይ እሱን አይደለም የምልህ፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ በሚለው ለሁሉም ይሰበካል። ለሁሉም ይሰበካል ሲል ወንጌል ለኦርቶዶክሱም ይሰበካል፣ ለካቶሊኩም ይሰበካል፣ ለፕሮቴስታንቱም ይሰበካል፣ ለሙስሊሙም፣ ለኢቲስቱም፣ ለቡዲዝሙም ለሁሉም ወንጌል ይሰበካል። ምን እንዲያደርጉት ማለት ወንጌል አሁን ለምሳሌ ለእኔ ብሰብከኝ ምንድን ነው የምሰብከኝ? እኔ ማለት ወደዚህ ህይወትና አዎ አይደለ? ወደዚህ ህይወትና ቀደም እኮ ወደ አነሳው ጥያቄ ልመጣልህ ፈልጌ ነው። ማቲ አሁን ሞዴሬተር ስጠኝ። አሁን ስጠኝ። ሰዋሪ ግን ተቆረጥኳቸው። ችግር የለውም። እኛ ስንገልጥ ምን ብለን እንገልጣለን መሰለህ? ሉትራኖች ወይ ወንጌል አሰባበካችሁ የሚለይም ከሆነ ንገረኝ። ማለት ምን ብለን እንገልጻለን? እንዴት ነው ሙስሊም ጋር የምትሄዱት? እንዴት ነው ኦርቶዶክስ ጋር የምትሄዱት? እንዴት ነው ሉትራን ጋር የምትሄዱት? እንዴት ነው ሌሎቻችን ጋር የምትመጡት የሚለውን ንገረኝ። ማለት አዲስ ሰው አድ ከማድረግ አንጻር ያለውን አይደለም። ኦኬ እኛ ምን እናምናለን መሰለህ? ሀስል ሉትራን የጌታ ቤተክርስቲያን ኦንሊ ሉትራን ነች የሚል እሳቤ አይደለም ያለን። እኛ ያለን ምንድን ነው?
ፉልነስ ኦፍ ትሩዝ እኛ ጋር አለ ብለን እናምናለን። ፉልነስ ኦፍ ትሩዝ አሁን ኮምፔር ስናደርግ እርስ በራሳችን ራሱ እዚህ በወንጌል አማኞች ከፔንቴኮስታሎች እኛ ጋር ፉልነስ ኦፍ ትሩዝ አለ ብለን እናምናለን። ከሪፎርምዶች እኛ ጋር ፉልነስ ኦፍ ትሩዝ እኛ ጋር አለ ብለን እናምናለን። እነሱም እንደዛው ያምናሉ አደለ? አንድ ሪፎርምድ የሆነ ሰው እኔ ወደ እሱ እንድመጣ ነው የሚፈልገው። አንድ ፔንቴኮስታል የሆነ ሰው እኔ ወደ እሱ እንድመጣ ነው የሚፈልገው። ለምን ከተባለ ፉልነስ ኦፍ ትሩዝ እኔ ጋር አለ ብሎ ስለሚያምን ማለት ነው አደለ? እንደዚህ አይነት አመለካከት ነው ያለን። ከዚህ የተነሳ አንተ አሁን ወደ ሉትራን እንድትመጣ ፈልጋለሁ እኔ። ለምን? ፉልነስ ኦፍ ትሩዝ እኔ ጋር አለ ብዬ ስለማምን። እኔ አንተ ጋር እንድመጣ ትፈልጋለህ አደለ? ለምን? ፉልነስ አትፈልግም? አንድ ሰተገ አልፈልግም። እኔ ባለህበት ተቀብያለሁ። ቀጥልሽ። እኔን ተወኝ፣ የራስህን ንገረኝ። እሺ ኦኬ። እያንዳንዱ የራሱ የሆነ አስተምሮ አለው፣ የራሱ የሆነ ኮንፌሽን አለው፣ ካታኪዝም አለው አደለ? ያንን አምኖበት ነው የሚከተለው አደለ? ያንን አምኖበት ነው፣ ባይንዲንግ አግሪመንት አለ። ስለዚህ ሪፎርምዱ እኔን ሲጠራኝ እኔ ጋር ፉልነስ ኦፍ ትሩዝ አለ ብሎ ነው የሚጠራኝ። እዛ እንደሆን ይፈልጋል፣ አብሬው ኮሚኒየን እንዳደርግ ይፈልጋል፣ አብሬው ህብረት እንዳደርግ ይፈልጋል። ለምን ከተባለ አልዳንክም ከሚለው አንጻር ሳይሆን የሚያየኝ ፉልነስ ኦፍ ትሩዝ እኔ ጋር አለ ከሚለው አንጻር ነው። ስለዚህ እኔም አሁን አንድ ፔንቴኮስታሉን አንድ ሪፎርምዱን እኔ ጋር እንዲሆን ፈልጋለሁ። ሉትራን እንዲሆን መካኒሱስ እንዲሆን ፈልጋለሁ። ሉትራን እንዲሆን መካኒሱስ እንዲሆን የምፈልገው ግን አልዳንክም ከሚለው አንጻር ሳይሆን ፉልነስ ኦፍ ትሩዝ እኔ ጋር አለ ከሚለው አንጻር። ገብተዋል? ገባኝ። በደንብ ገብቶኛል ሀሳብህ። አይ ቲንክ ከታች ያሉትም ገብቷቸዋል ብዬ ተስፋ አደርጋለሁ። ፒስ ጥያቄ ልጠይቅ ብሎ ረጅም ሰዓት እንትን ብሏል። እኔ ዴቭ ለአንድ ነገር ስታብራራ በጣም ብዙ ጥያቄ ነው እዚህ አእምሮዬ ላይ እየመጣ ያለው እና እንቀጥልበታለን። ጥያቄዎቼን በደንብ ነው መዝግቤ የሚይዛቸው። ይሄ ላይቭ አውርደውና ሰማዋለው። አንድነቱን ተናገር ብላ አንድነትና አንድነቱንማ በቃ እኮ ድንበር ሰርተህ ምን አንድነት? አይ ድንበሩ ኢትዮ ኤርትራ እኮ አደረከው። አይ ድንበሩ ለመሰለ ይሄ ድንበር የሚያስፈልገው ምክንያቱም ሁሉን ውጦ አንድ እንትን የማድረግ የመጨፍለቅ ነገር ስላለ ማለት ነው። ገብተዋል? ሁሉን ጨፍልቆ አንድ የማድረግ ልክ የሮም ኤምፓየር አለ አይደለ? ሁሉንም ትውጣና ራሷን የቻለች ብቸኛ መንግስት የመሆን እንደዚህ አይነት ነገር ስላለ በኢትዮጵያ ያለው ኮንቴክስት ያ ነው። ሁሉን ውጦ አንድ እንደዛ ያንን እንጠለዋለን። ገብተዋል? የራሴ አይደንቲቲ እንዲከበርልኝ፣ የራሴ ትራዲሽን እንዲከበርልኝ ይፈልጋል። እኔ ሉትራን ነኝ፣ መካኒስት ነኝ፣ የራሴ ትራዲሽን አለኝ፣ የራሴ አስተምሮ አለኝ፣ የራሴ ኮንፌሽን አለኝ፣ እንዲከበርልኝ ልዩነት ይፈልጋል። ፔንቴኮስታሉ የራሱ የሆነ አለው፣ እንዲከበርለት ያስፈልጋል። ሪፎርምዱ የራሱ የሆነ ነገር አለው፣ መከበር አለበት፣ ሊከበርለት ይገባል። ሁሉን የመዋጥ ነገር ስላለ ኖ ድንበር አለን ብለን እያሰመርን ያለ ነው። ሁሉን የመዋጥ አባዜ ስላለን ሁሉን ውጦ ጨፍልቆ አንድ የማድረግ ገብተዋል አባባሌ። ያ ትክክል አይደለም ከሚለው አንጻር ነው። ወደ አንድነቱ በምንመጣበት ሰዓት ኦኬ እንደዚህ አይነት በጣም ዴቭ ወደ አንድነቱ ቆይ ሳትመጣ ለመሰለህ እኔ ተጋጨብኝ ሀሳብህ። ለምን ቀደም እኔ ድንበር የለኝም ተወኝ አልኩህ፣ አንተ አይደለም አንተም ወደ አንተ ቤተ እምነት ሰዎች እንዲመጡ ትፈልጋለህ አልከኝ። እኔ እፈልጋለሁ ወደዚህ ሙሉ ወደ ሆነችው እንዲመጡ የሚል ሀሳብ አቅርባል። ይሄ ማለት እኮ ባይዘወይ መጨፍለቅ ነው። ወንጌል እኮ እንሰብካችኋለን ለሁሉም እንሰብካለን ብለሃል። ስለዚህ ለምን ወደዚህ ሙላት እንዲመጡ የሚል ሀሳብ አቅርባል እና ወደዚህ የማምጣት ነገር እየኖረ የመጨፍለቅ ሀሳብ የለንም ማለት ምን ማለት ነው? ወንጌል እስከ መስበክ ደረጃ ለእኔ ከደረስክ ወንጌል እስከ መስበክ ደረጃ ለካቶሊኩም ለኦርቶዶክሱም ለወንጌል አማኙም ሰብካለሁ እንዲመጡ ፈልጋለሁ የሚል ሀሳብ ይዘህ እንዴት ሁሉን የመጨፍለቅ የለንም? አላማውማ አለ፣ በትክክል አለ እንጂ ሀሳቡ አለ። ሁሉን ሉትራን የማድረግ ሀሳብ እናንተ ጋር አለ አይደል? ሁሉም ይፈልጋል እኮ ሁሉም ይፈልጋል። ግልጽ አድርገህ ተናግረሃል። ሪፎርምዱ ሁሉም ሪፎርምድ ቢሆንለት ደስታው አይደለም እንዴ? ፔንቴኮስታሉ አንተ አሁን የውስጥ ነገራችሁን ታስተካክሉና በደንብ ድንበራችሁን ታበጁና እዛ ድንበር ውስጥ ደግሞ ሌሎቹን የማምጣት ነው አይደለ? ሐሳቡ ያ ነው። አሁን ከተናገር ከተሳሳትኩ አላውቅም። ዋናው ነገር ምንድነው?
እንትን ይሄ ልዩነታችን የራሳችን ትራዲሽን የራሳችን አስተምሮ የራሳችን ነገር አለን። ከጴንጤቆስጣሉ ጋር የማይገናኝ ነገር አለን። ከሪፎርምዱ ጋር የሚለያየን ነገር አለ። ያ የራሳችን ትራዲሽን የራሳችን አስተምሮ የራሳችን ነገር መከበር አለበት ነው። ያ ብቻ አይደለም። ምዕመኖቻችን የመካነ ኢየሱስና የሉትራን ምዕመኖች ትምህርታቸውን፣ ኮንፌሽናቸውን፣ ካታኪዝማቸውን የራሳቸውን አይደንቲቲ በደንብ ማወቅ አለባቸው ነው። ዋናው ይሄ ነው። ዋናው ፎከሳችን ታርጌታችን በሙሉ ምንድን ነው? የራሳችን ምዕመኖች ማለት የመካነ ኢየሱስና የሉትራን ምዕመኖች ተቀላቅለዋል። ትምህርታቸውን አላወቁትም። የራሳቸውን አይደንቲቲ ኮንፌሽናቸውን ካታኪዝማቸውን አላወቁትም። ሲናገሩ የሚናገሩት ኢቭን ጥምቀት ለኃጢአት ስርየት እንደሆነ እንኳን በመካነ ኢየሱስ የማያውቁ የመካነ ኢየሱስ ልጆች አሉ። የራሳቸውን አይደንቲቲ እንዲያውቁ ማድረግ ነው ዋናው ትልቅ ነገር። የራሳቸውን አይደንቲቲ ሁሉ ማወቀ ማለት እኮ ድንበር ተሰመረ ማለት እሱ ገባ። የጌታ እራት እዚህ ጋር ያለውና እዛ ጋር የሚሰጠው ልዩነት እንዳለን ካወቀ ሄዶ እዛ ጋር አይወስድም። ይሄ ድንበር አይደለም። ዳሴት ሚሽን አኮምፕሊሽ ይባላል። እሺ ዴቭ ቀጥል፣ ወደዛኛው ወደ አንድነቱ የመጨረሻ ሀሳብ እንዲሰጥ እናደርጋለን። እሺ ጥያቄ የወንጌል አማኞች አሁን ስለ ኢትዮጵያ ኮንቴክስት ነው የምናወራው። ስለ ኢትዮጵያ ኮንቴክስት ኦኬ። እንደዚህ አይነት ልዩነት እያላችሁ እንዴት አንድ ላይ የወንጌል አማኞች ሆናችሁ አንድነታችሁ ምንድን ነው ለሚለው በመጀመሪያ አነሳሱ ልትወዝ ያኛው ልዩነቱን ስለሚያሳይ ማለት ነው። እዚህ ጋር ግን በካውንስሉ ላይ በመጀመሪያ መካነ ኢየሱስ ህብረት ውስጥ የለችም። የአብያተ ክርስቲያን ህብረት ውስጥ የለችም። ቆይታለች ከወጣች። ከዛ ከ10 ዓመት በላይ ሆኗታል። ከዛ ውስጥ ከወጣች ማለት አሁን ያለችው ካውንስል ውስጥ ነው። ካውንስልና ህብረት ይለያያል። ህብረት ማለት ለምሳሌ ህብረት ውስጥ ካለች ምንድነው አሁን ቃለ ሕይወት እንዳደረገችው ማን ነው ሲመጣ ቤኒን ነው። ቤኒን ሲመጣ መግለጫ እንዳወጣች ማድረግ አችልም። ህብረት ውስጥ ብትሆን ኖሮ ከህብረት ውስጥ ሆነ እንደዛ ማድረግ አችልም። ህብረቱ አንድ የሆነ አቋም ነው የሚኖረው፣ አንድ አይነት ሀሳብ ነው። ይሄ ግን ካውንስል ነው። ካውንስል ስለሆነ ካውንስል ላይ ደግሞ ምን አለ መሰለ አንቀጽ 10 ቁጥር 2 አለው። የካውንስሉ የሚተዳደርበት መተዳደሪያ ደንብ ምን ብሎ አስቀምጧል? አንቀጽ 10 ቁጥር 2 ላይ እነዚህን እያንዳንዱ ቤተ እምነት ይላል። እያንዳንዱ ቤተ እምነት ህጋዊ ማንነቱ የተጠበቀ ነው ይላል። የራሱ የሆነ ቀኖናው አስተምሮ በሙሉ የተጠበቀ ነው ይላል። ምን እስካላደረገ ድረስ ይላል። ይሄ ህብረቱ የወሰናቸው አንድ ያደርገናል ብሎ የወሰናቸው 7 አስተምሮዎች አሉ። ስለ ትምህርተ ሥላሴ፣ ስለ ነገረ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ሰው፣ ስለ መልአክ የመሳሰሉት ያስቀምጣቸዋል። ሁሉም ሊግባባበት የሚችል ስለ ስካቶሎጂ ሁሉም ሊግባባበት የሚችል ያስቀምጣቸው ትምህርቶች አሉ። እነዚህን እስካልተቃረነና እስካልተጻረረ ድረስ እያንዳንዱ ቤተ እምነት የራሱ ህጋዊ ማንነቱ የተጠበቀ ነው ይላል። የተጨፈለቀ አይደለም። ቀኖናው፣ አስተምሮ፣ ማንነቱ በሙሉ የተጠበቀ ነው ብሎ አስቀምጧል። አንቀጽ 10 ቁጥር 2 ላይ ማለት ነው። ስለዚህ በካውንስል ውስጥ ያለን ህብረት እንዴት ነው ሲባል ፕራይመሪ እና ሰከንደሪ የሚባል ዶክትሪን አለ። ፕራይመሪ ብለን የምንለው ምንድን ነው? አሁን ለምሳሌ ክርስቲያንን ክርስቲያን ከሚያደርጉ ነጥቦች አንዱ እኛ ትሪኒቴሪያል በትሪኒቴሪ ማመናችን ነው አይደለ? በስላሴ ማመናችን ነው። በክርስቶሎጂ ማመናችን ነው። ይሄ ትሪኒቲን የተመለከተ ክርስቶሎጂን የተመለከተ ነገረ ምንድን ነው ነገረ ሰውን የተመለከተ ስካቶሎጂን የተመለከተ እነዚህን ያስቀምጣቸው ካውንስሉ ሁሉም የሚግባባበት ነው። በፕራይመሪ ደረጃ ነው ያስቀምጠው። ፕራይመሪ ብለን ስንል ለምሳሌ ሶላፊዴ እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ የሚሉት ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ የሚሉት እነዚህ 5ቱ ሶላዎች ለፕሮቴስታንት አይከን ናቸው። እነዚህ ላይ የተመሰረተ ነው። ገብተዋል። ለምሳሌ ስለ ድነት ሲያወራ ስለ እምነት ብቻ ነው እያወራ ያለው። ስለ ሰከንደሪ ወይም ደግሞ ሰከንደሪ ሲባል ፋንዳመንታል አይደለም ማለት አይደለም። ሰከንደሪ ሲባል ከአብሶሉት ነሰሰቲ እና ከነሰሰሪ አንጻር ነው የሚተነተነው ማለት ነው። ስለዚህ ሰከንደሪ የተባለው ባፕቲዝም ላይ ያለን ልዩነት እዛ ጋር አልገባም። ካውንስሉ ላይ ሰከንደሪ የተባሉ ዶክትሪኖች ካውንስሉ ላይ አልገቡም። ፕራይመሪ የተባሉት ነገሮች በነዛ ነገሮች ማንም የማይስማማ የለም።
ሁሉም በሚስማማበት ነገር አንድነት ተፈጥሮ ምን ሆኗል? በካውንስል ውስጥ አለን ማለት ነው። ካውንስል ማለት ግን ህብረት ማለት አይደለም። ህብረትና ካውንስል በጣም ይለያያል። ይሄ የራስህ ህጋዊ መብት፣ የራስህ አስተምሮ፣ የራስህ ቀኖና ሁሉ ነገር ተጠብቆልህ ነው። ልክ ቅድም እንዳልኩ እንደዚህ የሆነ ነገር ብቻህን መግለጫ ማውጣት ትችላለህ፣ በዚህ በካውንስል ውስጥ ሆነ ማለት ነው። በህብረት ላይ ግን ሆነ ህብረቱ ከወሰነ ውጭ መንቀሳቀስ አችልም። ከህብረቱ ደግሞ መካነ ኢየሱስ ወጥታለች። ለብቻዋ ኮሚኒኬት ማድረግ አችልም ነበር ከመንግስት ጋር ገብቷል። ምል ነገር ለብቻዋ እንትን ማድረግ አችልም ነበር። ህብረቱ እንትን ይላት ነበር የዛን ጊዜ። አሁን ግን ከዛ ውስጥ ከወጣች ቆይታለች። መካነ ኢየሱስ የራሷ ህጋዊ መብቷ የተጠበቀ ነው። መካነ ኢየሱስ ማለት ነው። ቃል ማን ነው? ያው ቃልም እንደዛው ማለት ነው። ነባሮቹ እነሱ አይደሉም? እሺ ቴንክ ዩ ሶ ማች ዴቭ። ያው ከዚህ በላይ መሄድ አንችልም። ብዙ የሚያወያዩን ጉዳዮች ቢኖሩም ግን ጥሩ ገለጻ ነው ያደረክልን። ያው እሳቤውን አውቀነዋል በደንብ። እኔ እንደውም ለሀና ነግራት ነበር እና ሉትራን አይገባኝም ብዙ እና ዝም ብሎ ጭቅጭቅ ብቻ ነው አድርጌ የማየው ብዬ ብዙ ቀን ነግሬያት ነበረ። ጥሩ ነው፣ አሪፍ ነው። ፒስ ጥያቄ ነው ያለ ጥያቄ ያለኝ ስትል ነበር፣ አቅርብለትና። እኔ እንዴት ነሽ ዴቭ? በጣም ደስ የሚል አገላለጽ ነበር። ስለ ጥምቀት በተለይ በጣም ልብ የሚነካ አገላለጽ ነው። የእኔ ጥያቄ ሁሌ አገላለጽ ፒስ ያንተም አሪፍ ነው። ከአንተ አክቹዋሊ ማቲ ከአቤላ ጋር ስትወያዩ ብዙ ጊዜ እየገባው ሰማቸዋለሁ። ደስ ይላል። ፒስፉል ነው። እውነት ለመናገር በጣም አሪፍ ንግግር ነው የምታደርጉት። ዴቪዬ ሁሌ ሀኒቾን ጠይቃለሁ እያልኩ ማስበው ጥያቄ ሉትሻን ስሙ ራሱ ሉትሻን ማለት ነው። የሆነ መጽሐፍ ቅዱስ ጥቅሱን አላውቀውም። እኔ የጳውሎስ ነኝ ወይም የአፖሎስ ነኝ አትበሉ ምናምን የሚል ነገር አለ አይደለ? ስማችሁን ለምን ሉትራን አላችሁ? ሳምዌር የሰማሁት ምንድን ነው ኢቨን ሉትራን ራሱ he doesn't want to be called እናንተ ሉትራን እንድትባሉ አይፈልግም ነገር እና ቡክ ኦፍ ኮንኮርዱም ላይ የለም ሉትራን አንድ ሜንሽን አልተደረገም የሚባል አለ። ክርስቲያን መባሉ አይቀርብም? ሉትራን ዋይ ሉትራን? መልካም ሰላም ላንቺ ይሁን። ፒስ ሉትራን በጣም ጥሩ ጥያቄ ነው የጠየቅሽው። ሉትራን እኛ ያወጣነው ስም አይደለም። ሉተር ኤክስኮሙኒኬት ከተደረገ በኋላ የሉተርን አይዲያ፣ የሉተርን ትምህርት፣ የሉተርን ሀሳብ የተከተሉና የወጡ እና ስብስብ ሲፈጥሩ ሉትራናዊያን ተብለው የተጠሩት በካቶሊኮች ነው እንጂ እኛ ያወጣነው እኛ የሰየምነው እኛ ሉትራናዊያን ወይም ሉትራነን ብለን ያወጣነው አይደለም። ለዛ ነው የኢትዮጵያ መካነ ኢየሱስ በእንደዚህ አይነት ስም እንትን አልልም ብላ ስም እንትን ያለችው ማለት ነው። መካነ ኢየሱስ የሚለውን ስያሜ ያወጣችው ማለት ነው። እና እኛ ያወጣነው አይደለም። ኢቫንጀሊካል ነን፣ እኛ ኢቫንጀሊካል ነን። ከመጀመሪያው እንትን ስንል ኢቫንጀሊካል፣ ምክንያቱም ፐብሊክሊ ወንጌል ሲሰበክ ነበር። እነ ዘወንጌልን በምታይበት ሰዓት በህዝቡ ፊት ይሄ በፊት በካህናቶች በእንትኖች ብቻ ተገድበው የነበረው ፐብሊክሊ ቃሉን ምን ማድረግ ጀምረው ነበር? ማስተማር ጀምረው ነበር። እና ኢቫንጀሊካል ነው የምንባለው ከመጀመሪያ እንትን ስንባል ማለት እነዚህ ኢቫንጀላይዝ የሚያደርጉ ናቸው ነው የምንባለው እንጂ ሉትራን የሚል ስያሜ እኛ ላወጣ ነው። ወይም ደግሞ ስንጠራቸው ሪፎርመሮች ነው የምንላቸው። የእኛን ሪፎርመሮች እነ ሉተርን፣ እነ ካልቪንን፣ እነ ዘውንጊልን፣ እነ ቡሊንገርን የመሳሰሉትን በሙሉ በጣም ብዙ ናቸው። እነዛ ሪፎርመሮች ነው የምንላቸው። ከዛ ውጭ ግን ሉትራን የሚለውን ስያሜ እኛ የመረጥነው እኛ ያወጣ ነው አይደለም። ልክ ፕሮቴስታንት የሚለውን እኛ እንዳላወጣ ነው። ፕሮቴስታንት የሚለውንም እኛ ያወጣ ነው አይደለም። ፕሮቴስት ያደረጉ ተብሎ ፕሮቴስቶሮች ተብሎ የወጣልን ከነሱ ነው ይወጣል። እነዚህ ፕሮቴስት ያደረጉ ናቸው ተብሎ ማለት ነው። ልክ እንደዛ ነው። ያንን ሉተርን የተከተሉ ማለት ነው። ሉተራናውያን ሲባል የሉተርን አይዲያ የሉተርን ሀሳብ የተከተሉት ማለታቸው ነው። ገባኝ። ቴንክ ዩ ዴቪዬ። ግን አንድ ሰው ስም ሲያወጣልህ በዛው ክሌም ማድረጉ እናንተ አንፈልገው ማለት አይቻልም ነበር? እኔ ክርስቲያን ነን አሁን አንድ ሰው ስም ቢሰጠኝ ነው አውድን አክሰፕት አዘዝ ቢሃር ክርስቲያን ብለን ነው ክሌም የምናደርገው። ክርስቲያን ነን። ዲኖሚኔሽን ሲባል ነው። ዲኖሚኔሽን የትኛው ነው ሲባል
ዲኖሚኔሽናችን የተለያየ ነው። የሉትራናዊያን ዲኖሚኔሽን አለ፣ የራሱ የሆነ ኮንፌሽን፣ የራሱ የሆነ ካታኪዝም ያለው። ሪፎርምዶች ደግሞ የራሳቸው የሆነ ኮንፌሽን፣ የራሳቸው ካታኪዝም አላቸው። ፔንቴኮስታሉ ጋም ስንመጣ ሙቭመንቱ ይዞት የመጣው ነገር አለ። ልክ እንደዛ ይሄ ዲኖሚኔሽኑን ለመለየት አንዱን ከአንዱ ለመለየት ነው፣ የራሱ የሆነ አይደንቲቲ ስላለው ማለት ነው። ቴንክ ዩ ማቲ። ሰላም ደሩ አንቺ። እሺ ፒስ ቴንክ ዩ ዴቭ። አይ ቲንክ ሀሳብን ጨርሳል መሰለኝ ማጠቃለያ ማለት ጨርሻለሁ። ቴንክ ዩ ማቲ። እሺ ቴንክ ዩ ሶ ማች። እኔም አመሰግናለሁ። አንቾ ከታች ዴቭ የሚባል ልጅ ጥያቄ ያለኝ ይላል። አሁን ነው የመጣው፣ አሁን ነው ጆይን ያደረገውና ደግሞ ወደኋላ ስለምንሄድ ብዙ ስለቆየን ነው። ሌላ ጊዜ ገብተህ ጥያቄ ትጠይቃለህ። ቴንክ ዩ ዴቭ። ማቲ እንትን ነው ቤት እኛም ስለምንከፍት አንተም ስትከፍት ሼር አድርግላቸው፣ መጥተው ጥያቄ ካለ ይመልሳሉ። ዴቭም አለ፣ ሌላ አካውንት አለው፣ ይህንን ፎሎ ካረከው ጥያቄ ካለ ይመለሳል እና ቴንኪዩ። ተባረክ። አሜን። አንቺ አንቺም ተባረኪ። ለጥያቄዎቻችን ቁጭ ብላችሁ መልስ ስለሰጣችሁ እናመሰግናለን። መልካም አዳር።